ከስር የማይሰማ ከሆነ ምንድን ነው ይሰማል? የሚደጋግሙት ይሰማል። እኔ ከስር አንዴ ይሰማል በሉኝ እስኪ። ኦኬ አሁን ይሰማል መሰለኝ። ትንሽ ላሳየው ነው። ኦኬ እሺ። ሰላም እንዴት ናችሁ? እንደ እስልምና አስተምሮ ፀሐይ እኩል መኳያ ያህል እንደዚህ ስራችሁ እንደምመጣ እንደሚታመን ወይም ነቢያቸው እንደተናገረ ሙስሊሞች ታውቃላችሁ። እንደዚህ ብሏል። ሜሴንጀር ኦፍ አላህ ሰይድ ያለ መልክተኛ እንደዚህ አለ። On the day of resurrection, the sun will come too close to the people that there would be left only a distance of 1 mile. አንድ ማይል ርቀት ሲቀር ፀሐይ በቂያማ ቀን እንዲላችሁ ላይ ትመጣለች ይላል። ማይል የሚለው ርቀቱ ምን ያህል ነው ካላችሁ፣ ማይል the mile of the distance measure or the stick used for applying antimony powder to the eye. ማይል የሚለው መለኪያ ርቀትን ወይንም ደግሞ አይን መኳያ ቅንድ ወይንም እንደዚህ መኳያ እሷን የሚያክል ሲቀር ፀሐይ እንዲላችሁ ላይ ትመጣለች ይላል። እንዴት አያችሁት ይህንን ነገር? አሁን ላይ ብለናል። በዚህ ጉዳይ እንገባበታል። ኦኬ ግልጽ ነው። ቶፒኩ ግልጽ ነው። ፀሐይ የኩል መኳያ ያህል እላያችሁ ላይ ትመጣለች ነው የሚለው። እንዴት አያችሁት? ከዚህ በፊት ፀሐይ ጮረቃ ውስጥ ምድር ላይ መታ ጮረቃ ውስጥ ትገባለች ነበር አይደለ? ዛሬ ደግሞ 1 ማይል ወይንም ደግሞ ኩል የምትኳሉበትን ያህል እንደዚህ እላያችሁ ላይ ትመጣለች ፀሐይ። ከዛ የምናነሳቸው ብዙ ነገሮች አሉ። ፀሐይ መምጣቱ አይደለም አስገራሚው ነገር፣ ከዛ በኋላ የሚመጡ ብዙ መዘዞች አሉ። ይሄ አንደኛ ፊገራቲቭ አይደለም፣ የሆነ ሜታፎሪክ አይደለም፣ የሆነ እንደዚህ እንትን ወይንም ደግሞ በሌላ ምናምን እንደዛ ነገር አይደለም። ሊትራሊ የሚወሰድ ነው ሰው። ከዚህ ጋር በተያያዘ በቂያማ ቀን ፀሐይ ወደ እነሱ እንደዚህ ስትመጣ ስትቀርባቸው ምንድን ነው የሚያደርጉት? እንዴት ነው የሚድኑት? እንዴት ተትኩሳቱ ማምለጥ ይችላሉ? አንተ እፎ ያስገባኝ፣ አንተ እፎ ያስገባኝ፣ እኔ እፎ ያስገብቻለሁ። ምን ልታዘዝ? ሙስሊም ነህ ክርስቲያን? እናወራለን። ቆይ ብዙ ፖይንቶች አሉ። ችግር ሙስሊም ነኝ፣ እናወራለን። እዚሁ ጠብቀኝና ቆይ አንዴ ሰብሰብ አድርግቼ እንመለሳለን። እሺ። ስለዚህ አሁን ከዚህ ጋር በተያያዙ ብዙ ነገሮች የሚነሱ ይኖራሉ ማለት ነው። ብዙ ነገሮች የሚነሱ ይኖራሉ። እሺ አንዴ ኤክስፓንድ አድርገው። ቆንጆ። በቂያማ ቀን ፀሐይ ታዲያ እንዲህ የምትመጣ ከሆነ እላያቸው ላይ የምትመጣ ከሆነ የፀሐይን ግዝፈት ታውቁታላችሁ። በጣም ግዙፍ ነች። ሰው እንዴት ነው እሱ ሙቀቱን የኩል መኳያ ያህል ሰው ላይ መታ ሰው ሊተርፍ የሚችለው እንዴት ነው የሚለው የመጀመሪያው ጥያቄያችን ይሆናል ማለት ነው። ሰያ እንኳን ደህና መጣ። መልካም። ሙስሊም ና? መልካም። በቂያማ ቀን ፀሐይ ወደ እናንተ እንደመጣ ታምናለህ? ጨርስና እያዳመጥን ስለሆነ ታምናለህ? ይህንን ታውቀዋለህ? ስለዚህ ሉክ በቂያማ ቀን ነው የሚከናወኑ በቂያማ ቀን ወይም ደግሞ ትንሣኤ እነሱ በሚሉት ከሚከናወኑት ነገሮች አንዱ ፀሐይ እላያቸው ላይ እንደምትመጣ ነው። እላያቸው ላይ እንደምትመጣ ይነገራል። ሲኬንሱ ብዙ ችግሮች ያሉበት ነው። እሱ ነው የምናየው ይሆናል ቀጣይ። ነገር ግን የመጀመሪያ ቀለል ካለውን ጀምር። ምንድነው እሱ? ፀሐይ እላያቸው ላይ ከመጣች እንዴት ነው የሚሆኑት ምናምን የሚለው ላይ ማለት ነው። ከዚህ ጋር በተያያዘ ይሆናል ኢንዲቴል የምናያቸው የምንመለከታቸው ማለት ነው። ጋዛ
ሀበሻ መቀጠል ከቻልክ ትችላለህ። ሀበሻ ኢትዮጵያ ትንሽ ኔትወርክ እንኳን ያን ያህል ብዙ አይመስለኝም። ያው ላስቸግር ይችላል፣ ይቅርታ። በነገራችን ላይ በመጀመሪያ ሰላም ብያለሁ ሁላችሁንም። ሰማ ከሆነ ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ መልካም። ፀሐይ ባልኩበት የውመል ቂያማ እያልክ ነበርና እስኪ ደግመህ ታብራራልኝ። ያ በቂያማ ቀን ፀሐይ ወደ እናንተ እንደምትመጣ ታምናላችሁ? ታውቀዋለህ? አዎ በደንብ እንዴ፣ ኢንሻአላህ ባለፈው ቀን እንጂ እንዴታ እውነት ነው እንጂ። እንደዚህ ፀጉር እንትን ማያክል ይላል እንትን ማያህል ትቀርባለች ይላል። እውነት ነው? ኩል መኳያ እንደዛ ሳይሆን አብራራለህ። እንደዛ ሳይሆን አላህ Subhanahu Wa Ta'ala የውመል ቂያማ በአርሽ ጥላ ስር የሚያደርጋቸው ሰዎች አሉ። እንደዚሁ በአርሽ ጥላ ስር የሚያደርጋቸው ሰዎች አሉ። እንደዚሁ በፀሐይም እንደዚሁ የሚያቃጥላቸው ሰዎች አሉ። እንደውም በዛ ሰዓት የሚቆሙት ሰዎች ብዛታቸው ማነው አመታትና የሚቆዩት ሰዓት 50,000 ዓመታት ነው የሚቆዩት። ገባን ቤ 50,000 ዓመታት። ያ ለምንድን ነው የሆነው? ቅጣታቸው ስለሆነ ማለት ነው። የሰሩት ወንጀል ስላለ ማለት ነው። ፀሐይ መጣ ነው 50,000 የሚቆዩ ፀሐይ የሚያቃጥላቸው ሰዎች ከዛ እነዛ ወንጀልን እንኳን ጠፋይና ተዳህ ነበርና እነዛ 50,000 ዓመት ይቃጥላሉ። 50,000 ዓመት የማይል ሐራምን ላልክ በምክንያት ማይል ሳይሆን በየስራቸው በየወንጀላቸው እንጂ ለየሁሉም ሰው አይደለም። ተረዳኝ እኮ። ፀሐይዋ ግን እኮ ማይል ያህል ትቀርባቸዋለች ነው የሚለው። ሜይ ቢ ክርስቲያን አዲሱን አንብበው በየስራቸው የሚያልባቸው አንድ ስንዝር በየስራቸው የሚያልባቸው ነው። አንዳንዶቹ ጉልበታቸው ድረስ ያልባቸዋል፣ አንዳንዶቹ ወገባቸው ድረስ፣ አንዳንዶቹ በላብ ይጠመቃሉ እንደየስራቸው። ፀሐይዋ ግን 1 ማይል ያህል ወደ እነሱ 1 ማይል ርቀት እስኪቀራት ትመጣለች፣ ወይንም ደግሞ የኩል መኳያ ያህል ትቀርባቸዋለች ነው የሚለው። አዎ እውነት ነው። አንድ ስንዝር ያክል የምትርቃቸው አንድ ስንዝር ያክል ከጭንቅላታችን አንድ ስንዝር ያክል። እውነት ነው፣ ትክክል። አንድ ስንዝር ያክል እና አስተካክለው። ኦኬ። ስለዚህ ፀሐይ 1 ስንዝር ያህል ላይ ላይ ትመጣለች ብለህ ታስባለህ ማለት ነው? እኔ አልሐምዱሊላህ ከነዛ ሰዎች እንደማልሆን ተስፋ አደርጋለሁ። አላህ ይቅር እንደሚለኝ ተስፋ አደርጋለሁ። እኔን እንኳን አይመስለኝም። እንዴት ሙስሊም እኮ ነው። አንተም እኮ እዛው ምድር ላይ ነው ያለኸው እኮ። ፀሐይ ወደ 1 ስንዝር የምትመጣ ከሆነ ምድር ላይ ነው አይደል የምትመጣው? ወደ ምድር ነው። በነገራችን ላይ ስለዛች ምድር እውቀት እንኳን የለኝም። ስለዛች ምድር አዲስ መሬት ነው የሚነጠፈው። እቺ አዲስ ምድር ላይ አይደለም። እዚችው ምድር ላይ ነው። አዲስ ምድር ላይ አይደለም። አሳየኝ። እሺ እንደዚህ የሚልበላ አማርኛ ትርጉም ካለ አሳየኝ። እሺ እዚች ምድር አይምልካል አሳየኝ። ቆይ ሌላ ምድር ላይ ነው ብለህ ነው የምታስበው ፀሐይ የምትመጣው? እዚች ምድር ላይ አይደለችም። እቺ ምድር እኮ አበቃላት፣ አከተመላት። የውመል ቂያማ ገባ። ሐዲሱን አንብበው እሺ። ያ ሐዲሱን ላንብብልህና አንዴ ሪያድ አሰሊን 402 ላይ ነው ያለው። አልሚቅዳህ እንደተረከው ይላል። ሜሴንጀር ኦፍ አላህ ሰይድ ያላህ መልእክተኛ እንደተናገረው on the day of resurrection the sun will come so closer to people that there would be left only a distance of 1 mil። ምንድነው? ፀሐይ በቂያማ ቀን 1 ሚል ብቻ እስከምትቀር ድረስ ወደ ሰዎች ትቀርባለች። by Allah I don't know whether that he meant by mil the mile distance measured or the stick used for applying antimony powder to the eye። ይቺ ምንድነው? ሚል ብለው የገለጿት ልኬቷ ምንድነው? ኩል መኳያ የምታክለው ማለት ነው። ኩል መኳያ የምታክለው ርቀት እሱን የምታህል ድረስ ፀሐይ ትቀርባለች ወደ ሰዎች ማለት ነው። እሺ Okay. However, reported to have said the people then will be submerged in perception according to their deeds። ምንድነው? ሰዎች በላብ እንደየስራቸው ይዘፈቃሉ። ምክንያቱም ፀሐይ ስለምታቃጥላቸው ማለት ነው። Some
አፕቱ ዜር አንክል አንዳንዶቹ እስከ ቁርጭምጭሚታቸው ድረስ በላብ ይነከራሉ። ሰም አፕቱ ዜር ኒድስ አንዳንዶቹ እስከ ጉልበታቸው ድረስ። ሰም አፕቱ ዜር ዌስትስ አንዳንዶቹ እስከ ወገባቸው ድረስ። ኤንድ ሰም ዊል ሃቭ ዘ ብሪድል ኦፍ ዘ ፐርሲፕሽን ሪቺንግ ዜር ማውዝ ኦር ኤንድ ኖዝ አንዳንዶቹ ደግሞ እስከ አፋቸው ወይም ደግሞ እስከ አፍንጫቸው በሚደርስ ላብ ይጠመቃሉ። ኤንድ ዋይል ሴይንግ ዘ ሜሴንጀር ኦፍ አላህ ፖይንትድ ቱ ሂዝ ማውዝ ዊዝ ሂዝ ሃንድ ሙሐመድ ያን ያሳየው ወደ አፉ እያሳየ እስከዚህ ድረስ ይጠመቃሉ በላባቸው ብሎ ተናግሯል። ለምን ፀሐይዋ ስለምትቀርብ። ኦኬ ቴንክ ዩ። አንዴ ይቅርታ አንደው እችን አሁን እንትን አልኩኝ ወደ አማርኛ ትርጉም ልትገለብጥልና ልታሳይ ትችላለህ? ከይቅርታ ጋር አማርኛ ትርጉም የዚህን አማርኛ ትርጉም አይደለም ጋር እዚህ ጋር ምንም ቼንጅ አድርገው ክርስቲያን ከቻልክ ይህን ሁሉ ያደረገ ሀዲሱን አንድ ላይ አደርገው ይችላል። በሜቢ እንትን ላይ ጀመናይ ላይ ወይንም ሙሉውን ላይ አደርግልህ። ያነሳው ፖይንት ምንድን ነው? ምድር ላይ መሆኑን ይህን ማስረጃ ምታለሁ ነበር። እዚህ ጋር አባሽ አንድ የተረጋጋ ተራን ጠብቅ። አልተረጎመልህም? ተርጓይ ትንሽ ሁለቴ ተርጉመው ወይንም ግማሽ ግማሹን አድርገና ያለ መልእክተኛ ስለላምናውን እሺ እንዲህ ብለዋል። የቂያማ ቀን ፀሐይ ወደ ሰዎች በጣም ትቀርባለች። ስለዚህም የአንድ ማይል ርቀት ብቻ ይቀራል። የርቀት መለኪያ ማይል ወይንም የአንቲሞቲ ዱቄት በአይን ላይ ለመተግበሪያ የሚያገለግል ዱላ ወይንም እንጨቱ ማለት ነው። እሱን ያህል ትቀርባለች። ፀሐይ ወደ ሰዎች ትቀርባለች። አቀርብም አንድ ማይል ያህል ወይንም ደግሞ ሰዎች የሚኳሉበትን ያህል እስከ አንድ ስንዝር ትቀርባለች። መልካም። እነኚህ ሰዎች የምቀርባቸው አማኞችም አማኞችም ያልሆኑ ናቸው አይደለ? አይ እንዴት አማኝና ከሃዲ እንዴት አንድ ይታያል? እንደሚ በፍጹም አማኝና ከሃዲ በፍጹም አንድ ሆነው የማያውቁም፣ ወደፊትም አይሆኑም። መልካም እሺ፣ እንደዛ ከሆነ ልስማማልና ታዲያ አማኞችስ የሚጠለሉበት አላቸው የላቸው? ተፀሐይ ከአርሽ ስራ ስር ይጠለላሉ አለ። ሌላ ሐዲስ አሁን አመጣለሁ። ደግመህ ከገባ አስወርዳለሁ። ጣልቃ አትግባ። ጋዛ ይጨርስ። ጋዛ ቀጥል አለ ወንድሜ ወይ አለ የአርሽ ጥላ የሚባል አለ። አርሽን አንዴ ስለዚህ አርሹ ጥላ የሚሆነው ለአማኞቹ ነው አይደለ? ለአማኞቹ ነው አይደለ? ኦኬ። እነኚህ ሰዎች ገነትም የገቡ ገሃነምም የገቡ አይደሉም ገና አይደለ? አይደለም ገና ወደዛ ስቴፕ አልደረሱም። ገና ናቸው። እዛ ላይ አልገቡም። ወደ ጀነት ሳይሆን ጀነት የሚባል ዓለም ሌላ ነው። ኩርስ የሚባለው ዓለም ሌላ ነው። አርሽ የሚባለው ዓለም ሌላ ነው። ሰማይ የሚባለው ዓለም ሌላ ነው። እቺ ምናቃተኛ ምድር ደግሞ ሌላ ናት። ስለዚህ ገነትም አልገቡም ገሃነምም አልገቡም። እነኚህ ሰዎች ላይ ነው ፀሐይ የመጣችው። ፀሐይ አልፋለች አላለፈችም? ቤት አልሰማሁም። ደገምልኝ እስኪ ወንድሜ። ፀሐይ አልፋለች አላለፈችም? ነገራችን ላይ መጀመሪያ ወንድሜ አንድ ነገር ልንገርህ። መጀመሪያ ማን ነው አርሽ? መጀመሪያ አርሽ ምንድነው? ፀሐይስ ምንድነው? መጀመሪያ አርጉመንቱ አለቀ እኮ። እችን ጥያቄ ብቻ መልስ። ፀሐይና ምድር አብረው ነው የሚጠፉት? አይደለም የሚያልፉት። እኛ እንደተማረው እንዳነበብነው ልንገርህ። እሺ መሬት ትበታተናለች፣ ሰማይም ትጠቃልላለች እና በቀኝ እጁ ምድርን በግራ እጁ ሰማይን በአንዴ ነው የሚጠቀልላቸው አይደለ?
ምንም ጥርጥር የለው እንዴ ጎበዝ። ስለዚህ ፀሐይ ገና አልተጠቀለለችም ማለት ነው አይደለ? እውነት ለመናገር አላህ አለም ስለሱ እንኳን አየህ። ስለዚህ ያሉት ምን ላይ ነው? ምድር ላይ ናቸው ያሉት። ፀሐይም ገና አልተጠቀለለችም፣ ምድርም አልጠፋችም። ምድርና ፀሐይ ከጠፉ በኋላ ወይንም ምድር ከጠፋች በኋላ ሌላ ቦታ አማኞችና አማኝ ያልሆኑ አብረው ተገናኝተው ፀሐይ የምትመጣባቸው አንድ መረጃ የለም፣ ማስረጃም የለም። ስለዚህ ምድር ላይ ነው ፀሐይ የምትመጣባቸው። አሁን ይሄንኛውን ብዙም አላውቀውም ስላልክ ወደ አንተ ልምጣ ልመለስልን። ይሄኛው ላይ አላስጨንቅህም። ሀበሻ ግን ተዘጋጅ። ኦኬ ጋዛ በአርሹ ጥላ ይጠለላሉ ብለሃል አይደለ? ቀጥል። እሺ መልካም። ከዚህ ከኛ ከመናቃት መሬት ሌላ ዓለም አለ የለም? ምንም አሁን ለጊዜው ምንም አያደርግልንም። ቶፒካችን አይደለም እሱ የሚፈጠረው ዓለም ሌላ ጊዜ ነው። ቆይ ለምሳሌ ፕላኔቶች ሌላ ፕላኔቶች አሉ የለም? ማተር አያደርገንም። እሱ ፕላኔቶች ሌላን ፕላኔቶች ኖሩ አልኖሩ ትርጉም የለውም። ለምን መሰለህ? እንትኑን ካላወቀው ላስረዳ። እሺ ፍንጭ ልስጥ፣ ጥሩ ጸባይ ስላለ። የቂያማ ቀን ከሰሜን ከደቡብ ከምስራቅ ከምዕራብ ያሉትን የንፋስ እንትን ያመጣና ወደ አንድ ቦታ ይሰበስባቸዋል። ያኔ ነው ፀሐዩ የሚመጣባቸው። ለፍርድ የሚሰበሰቡ ሌላ ፕላኔት ላይ አይደለም፣ ወደ ምድር ነው። እዛው ነው የሚሰበስባቸው። ቆይ ወንድሜ እንደዛ አይደለም። ቀድም ያልከው የውመልቂያማ ገብቶ ነው። እዚህ ደግሞ መሬት የሚፈጠረው ሌላ ነው። ሰማይ የምትወጣው ፀሐይ የምትወጣበት ዓለም ሌላ ነው። እዚህ ደግሞ እቺ ሰዓቷ ማነው የሰዓቷ መታ የምትሰበስብበት ከምስራቅም ከምዕራብም ከደቡብም ከሰሜኑም የምትሰበስበው እሳት እዚሁ ምድር ላይ ያለ ገና የውመልቂያማ እየገባ በሚል የውመልቂያማ ሰዓት ነው እንጂ ምን ይላል ይሄ አዲሱ የቂያማ ቀን? ጋዛ ይሄ ቶፒኩ ትንሽ ከበድ እንደሚላችሁ አውቃለሁ። በደንብ አስተውል። የቂያማ ቀን የሚካሄዱ በጣም ብዙ ነገሮች አሉ። በቂያማ ቀን የሚካሰቱ አንድ ነገር ብቻ መስሎ ከሆነ ተሸውደሃል ማለት ነው። ለዛ ነው የቶፒክ ቀላል የሚመስል ነገር ግን እጅግ ውስብስብ ያለ ብዙ ግጭቶችና ፍጭቶችን የያዘ ነው። ኤኒዌይስ የቂያማ ቀን አለ ምን ፀሐይ ሰዎች ላይ የአይን ኩል ያህል ትመጣባቸዋለች አለ። እኔ አሁን ይህንኛውን ተውኩልህ ብዙም አላውቀውም ስላልክ በአርሹ ጥላ ይጠለላሉ ብለኸኛል አይደለ? አይደለም ከአርሹ ጥላ በፊት እስኪ ስለ የውመልቂያማ ምልክቶች እስኪ የተወሰነ ነገር እስኪ ብዙ አሉ ብለሃል። እኔ አልፈልገውም። እሱን ቶፒክ አይደለም። እኔ የውመልቂያማ ቀኑ ላይ ነው እንጂ ገና ወደዛ ሲቀርብ ሲመጣ ምናምን ከዓመት ሲቀረው 2 ዓመት ሁኬርስ ምንድነው የሚለው? ኦን ዘ ዴይ ኦፍ ሪሰሬክሽን የትንሣኤ ቀን ወይም የቂያማ ቀን ነው ቶፒክ እንጂ ገና ቂያማ ሲደርስ ትንሣኤ ሲደርስ ምን ይፈጠራል እንዴት ይሆናል ወደዛ ሲቃረብ ነው ቶፒክ አይደለም። አሁን የትንሣኤ ቀን ምን ፀሐይ ሰዎች ላይ የአይን ኩል ያህል ትመጣለች። ፀሐይ 7 ሰዎችን ነው የምታስጥለው። አላህ የሚከላከላቸው 7 አካላትን ነው አይደለ? ከፀሐዩ የሚከላከላቸው በትክክል አንበሳ፣ በትክክል ጎበዝ። ስለዚህ 7ቱ ሰዎች የሚከላከላቸው ከሆነ አብረው ካልሆኑ 7 ሰዎችን መለየት ለምን አስፈለገው? ካዳ እነሱ ፀሐይ ማይነካቸውና ምድር ላይ አብረው ካልሆኑ ከአማኝ ካልሆኑ ጋር በጣም ጥሩ። እሺ ለምሳሌ እዚህ ዓለም ላይ ሌላ ቦታ እንሂድና እዚህ ዓለም ላይ ፀሐይ ለምሳሌ ማትወጣበት ሀገር አለ የለም? እንደው ሌላ ሳይሆን በቀላሉ አለ የለም? ማትወጣበት ስትል እኛ ጋር ሲወጣ ሌላ ጋር ማይወጣበት አይደለም። እንደዛ አይደለም። ለምሳሌ አሁን እቻ ዓለም አለ ያለች አይደል? እቻ ዓለም አለች። ለምሳሌ ሌላውን ትተን የውመልቂያማ ከመሄዳችን በፊት ቢያንስ 6 ወር ፀሐይ የሚገባለ 6 ወር ደግሞ ፀሐይ የሚወጣበት ለምን? እሺ እንደው እቺን አስባት። ምንድነው ስለምን ነው የምታወራው? ምን አገናኘው ከእስልምናው ቶፒክ ጋር? ከቶፒኩ ጋር ምን አገናኘው? እንዴት አገናኘው ዘመዴ? ወይ እንዴት አገናኘው ዘመዴ? ምን አገናኘው? የቂያማ ቀን
የቂያማ ቀን ፀሐይ ትመጣባችኋለች። ከዛ አንዳንዶቹ እስከ ጉልበታቸው ድረስ ያልባቸዋል፣ አንዳንዶቹ እስከ ቁርጭምጭማቸው፣ አንዳንዶቹ እዚህ ድረስ በላብ ይዘፈቃሉ። 7 አካላት ብቻ በእኔ ጥላ ነው ያለው። ሲጀመር በአርሽ ጥላ አይደለም። አላህ በጥላው ከዛ በኋላ ጥላ ያጥላና ፀሐይ እንዳይነካ ያደርጋል ማለት ነው። በእኔ በአርሽ ጥላ ያለ። እሺ መርሐባ፣ ትክክል ነህ። ልክ ወተሰት ካላልኩም እሺ። ስለዚህ አላህ ጥላ አለው። አንድ ሎክ ፀሐይ እንደዚህ መኳያህል ሊትራል ነው፣ ምሳሌያዊ አይደለም። ልብ በሉ ሊትራል ነው ብለው ነው የሚቀበሉት። ፀሐይ አሁን እንደዚህ ስንዝር ያህል ላያችን ላይ ትመጣለች። ከዛስ በላብ እንደዚህ ዝፍቅ ይላሉ። ከዛስ አላህ ይመጣና ጥላ ያጠላላቸዋል ለ7 አካላት ማለት ነው። ሌሎቹ ግን በላብ ዝፍቅ ይላሉ ምናምን ነገር። አንዴ ክፈተው አዲሱን ሳይ ሙስሊም 24 21 አንዴ ክፈተው። ይሄ የሚያሳየው ቆይ ከዚህ የምንረዳው ምንድነው? አንደኛ አላህ ጥላ ካለው ሉክ አላህ ጥላ የሚኖረው ከሆነ ሊትራሊም ጥላ የሚኖረው ከሆነ እሱ ቦዲ ነው፣ ግዑዝ ነው፣ ግዙፍ ነው፣ የፍጡር ባህሪ ነው ጥላ። እኔ ጥላ አለኝ የተገደብኩ ስለሆንኩኝ ሉክ ሊሚቴሽን ስላለኝ የኔ የሰውነቴ ሌላ ጥላ ያፈራል ማለት ነው። አላህም እንደዛ ጥላ የሚያወጣ ከሆነ ግዑዝ አካል ነው ማለት ነው። ግዑዝ ከሆነ ደግሞ እሱ ፈጣሪ ሳይሆን ፍጡር ነው የሚሆነው። የሚታይ ጥላ ያለው ከሆነ እሱ ፍጡር ነው፣ ፈጣሪ ሊሆን አይችልም። በምንም ተአምር ፈጣሪ ሊሆን አይችልም። ቆይ እሺ፣ ፈጣሪ መሆን ልንገርህ። ዙራ ቆይ አንዴ ልንገርህ፣ አንዴ ትንሽ ጠብቀኝ። እንደዛ ሳይሆን በራሴ ጥላ በአርሽ ጥላ ስር ይቀመጣሉ እንጂ ነው ያለው። እንደ ዳመና እኔ ራሴ አጠልላቸዋለሁ። እንደዛ ሳይሆን ወንድሜ በደንብ መጀመሪያ ሐዲሱን እናንብበዋ። ሐዲሱን እናንብበዋ። እንደዚህ ይላል። ያው ሐዲሱ ችግር የለውም። አንድ ደቂቃ የሆነ ሐዲስ ስታነቡት ወይም የሆነ ሐዲስ ስትነግሩ አሁን ቅድም ያየሁ ነበርና ወደ አማርኛ ገልብጥልኝ ስለ ያቺ ራሷ ብቻ ሐሳብ ብቻ ነው ቆርጠህ ያመጣ። እንደዛ ሳይሆን ቁርአን በጣም ተአምራዊ ቁርአን ነው። ቁርአን ያልተገለጸ ነገር የለም። ምንም ተአምር የለውም። እንደዛ ማለት ጋዛ እሺ፣ አዳምጠኝ። እሺ፣ ተርጉሞልሃል። ቆይ ቀደም ቆርጦ ምናምን እንዴት ትላለህ? ይሄ ብልግና ነው። ሁሉንም መተርጎም ስላልቻለ ጀሚናዩ ምን አደረገ? ግማሹን ተረጎመልህ። ከዛ በታች ያለው ሰዎቹ እስከ ወገባቸው ያልባቸዋል፣ እስከ ጉልበታቸው ያልባቸዋል የሚል እንጂ እኔ ከጠየቅኩ ጋር የሚገናኝ ስላልሆነ ነው እሱን የተወው። ከዛ በታች ያለው ላባቸው እስከ ቁርጭምጭሚታቸው እስከ ወገባቸው ድረስ ይሆናል የሚል ነው። ስለዚህ አርሹ ሚል የለም። ላሳይ በመጀመሪያ ሳያል ቡካሪ አንዴ ሚውታር ሳያል ቡካሪ ላይ እንደዚህ ይላል። ናሬትድ አቡ ሁሬራ የድመቶች አባት እንደተረከው የነቢዩ ትልቁ ሰሃባ ወይንም ደግሞ ብዙ ሀዲሳቶችን አስተላልፏል ተብሎ የሚታመነው የድመቶች አባት እንደዚህ ይላል። the prophet said ነቢዩ እንደዚህ ብሏል። 7 people will be shaded by Allah under his shade on the day when there will be no shade except his ምን አለ? አንዴ የሚታርግ 7 ሰዎች በቂያማ ቀን በአላህ ጥላ ይጠላሉ ወይንም ደግሞ ያጠላላቸዋል፣ ምንም ጥላ በሌለበት። ለምን? ፀሐይ ሊትራሊ አንድ ስንዝር ያህል ትመጣባቸዋለች። ከዛ ፀሐይ ልክ እንደዚህ ስትመጣ እነሱን ለመከላከል ለ7 አካላት አላህ ጥላውን ያጠላላቸዋል ማለት ነው። ይመጣና የፀሐይን ግዝፈት አስቧት። አሁን ፀሐይ በጣም ግዙፍ ነች። ኦራይት ከምድር አንጻር ማለት ነው። ስለዚህ አላህ መጥቶ ለ7ቱ የሚያጠላ ከሆነ አላህ ከፀሐይ አንጻር በጣም ትንጥዬ ነው ማለት ነው። እንደዚህ ነጥለህ ለተወሰኑት መተለማጥላት ማለት ነው። ይገባው ወላሂ አልሐምዱሊላህ ረብል ዓለሚን። እሺ ቀጥል። ሐዲሱ ላይ አውራ መፈክሩን ተወና ሐዲሱ ላይ እሺ ነገራችን ላይ ሙሉዋን ሲተርጉ አማርኛ ብቻ ሌላ ሳይሆን አማርኛ ብቻ ተርጉም። በቃ ከላይ ያለችው አማርኛ ገልብጥ። በቃችን ብቻ ተርጉምለት። ያው ለእነኝህ የሚያጠላቸው ከዛ በኋላ ያለው 7ቱ ሰዎችን ነው የሚዘረዝረው።
ጀስት ሩለር የሆኑ እንደዚህ የሆኑ ሰዎች ጥላ የሚጠላላቸው አካላት እንደዚህ ናቸው እያለ ይቀጥላል። ታያል አንብቦ ካዛ ይታያል እንደሚወኝ አቡ ሁረይራ ረዲየላሁ እንዳስተላለፈ ወይም እንደ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከነሱ በስተቀር ማንንም ጥላ በሌለበት ቀን 7 ሰዎች አላህ ከጥላው በታች ያጠላላቸዋል ይላል። صح። ስለዚህ አላህ ጥላለው ማለት ቦዲ ነው። ቦዲ ከሆነ ደግሞ እሱ ግዑዝ ነው። ግዑዝ ከሆነ ደግሞ ፍጡር እንጂ ፈጣሪ ሊሆን አይችልም። ፍጡር ነው። ይሄ ፈጣሪ ማለት ፍጡርነቱ የሚገልጽ እንዴት ነው ዘመዴ? እስኪ አትበይ። ፍጡር መሆኑን ቻሰደሽ ይዝለኝ። መልካም ፀሐይ እንዳያቃጥላቸው ነው ጥላውን የሚያጠላላቸው አይደለ? አይደለ? ከድር ሶሪ ያ ሎክ ጥላለው ማለት ሎክ ጥላ ለሆነ ነገር ሪፍሌክት አድርጎ ከዛ በኋላ ያንን የሚከልለው ነው። ፀሐይን ከልሏት የሆነ ብርሃኗን ከልሏት ከዚህ ጋር ያለው ጨለማ ሆነ ማለት ነው። እሱ ደግሞ የተገደበ አካል ሲሆን ነው ይህን የሚያመጣው። የተገደበ ሲሆን ነው እንጂ በሙላት እሱ በሁሉ የሞላ እንዲህ ቢሆን ኖሮ ምንድን ነው የሚሆነው? እንደዚህ ጥላ የሚያደርገው ነገር አይኖርም ማለት ነው። ጥላ ሊኖረው አይችልም ከፀሐይ በላይ ቢሆን። እንደገና ደግሞ ግዙፍ ባይሆን ኖረው ለምሳሌ ንፋስ ጥላለው። ይሄናው ኦክሲጅን እየሳባችሁ ነው። ጥላው ምን አይነት ነው? ግዑዝ መሆን አለበት ጥላ እንዲኖረው። ግዑዝ ከሆነ የሚታይ ከሆነ ጥላ ካለው እሱ ምንድነው ማለት ነው? ፊዚካል ቦዲ ነው። ፊዚካል ቦዲ ከሆነ ደግሞ ሊሚቴሽን አለው፣ ገደብ አለው ማለት ነው። ከዚህ እስከዚህ ተብሎ ሊነገርለት መቻል አለበት። ምክንያቱም ጥላ ስላለው የፈለገ ግዙፍ ይሁን የፈለገ ትንሽ ይሁን ጥላ ካለው እሱ ምንድነው? እሱ የተገደበ ነው። የተገደበ ነገር ከሆነና እሱን የሚያካልለው የሚያዋስነው የሚያካብበው ፍጥረት ካለ እሱ በዛ ውስጥ ገበርን የሚደረግ ወይም ደግሞ በዛ ውስጥ ተገድቦ ካለ የሚታይና ጥላ ካለው ሊነካም የሚችል ግዑዝ የሆነ አካል ነው ማለት ነው። ስለዚህ እሱ ቦታ ሳይኖር ስፔስ ሳይኖር በፍጹም መኖር አይችልም ማለት ነው። ስለዚህ ቦታና ስፔስ የሚያስፈልገው ከሆነ እሱ ደግሞ ፍጡር እንጂ ፈጣሪ ሊሆን አይችልም። ይቅርታ ልቀጥል ወንድሜ? እሺ አንድ እዙ ላይ የምጨምር ፈልገው ነገር ነበር። በመጀመሪያ ይህ እንደዚህ ያለው ሰው ማለት እንደዚህ ያለው ግለሰብ ወይም እንደዚህ ያለው ግለሰብ ማን ነው? መጀመሪያ ከጥያቄው ሳነሳ ማለት ሐሳቡ መጀመሪያ ስታነሳ እንደዚህ ብሎ አላህ Subhanahu Wa Ta'ala ሰባቶቹን አላህ Subhanahu Wa Ta'ala ከአርሽ ጥላ የሚያደርጋቸው 7 ሰዎች ብሎ ያለው ማን ነበር መጀመሪያ? እሺ እሺ ከዛ በመጀመሪያ 7 ማለት ሰባቶቹ ሰማይ ላይ ማለት ሰባቶቹ ሰዎች ከአርሽ በታች የሚያደርጋቸው እነዛ ግለሰቦች እነዛን ግለሰቦች በሰባት ሰዎች ላይ በአርሽ ጥላ ስር ያደርጋቸዋል ያለው ማን ነው መጀመሪያ? አርሽ አይልም። ጋዛ አርሽ አይልም። ራሱ ነው ጥላ የሚያጠላላቸው። ጥላውም ደግሞ ፊገራቲቭ ሜታፎር አይደለም ብላችሁ ቀጥታ ነው የሚወሰደው ስላላችሁ ጥላለው። ስለዚህ ቦዲ ነው ማለት ነው። ፀሐይዋ ቆይሽ እንስማማ። እሺ እኔ ይኸውልህ አሁንም ደግሞ ስጃንታ ላይ አማርኛ ለምን ነው አረው? ልስማማ። ጥሩ ጸባይ ስላለ ከአንተ ጋር ልስማማ። በአርሽ ጥላ ነው ብዬ ልስማማለሁ። በአርሽ ጥላ ነው ብዬ ደግሞ ልስማማለሁ። እንደማዋጣ ላሳየህ። ፀሐይ የቂያማ ቀን ስንዝር ያህል ትቀርባችኋለች አይደለ? አዎ ትቀርባችኋለች ወንድሜ። መልካም። የዛን ለታ ለአማኞቹ ደግሞ እሱ ላላቸው 7 የሆኑ የተመረጡ ለሚባሉት በዛ ውስጥ ለሚመደቡት ምን ያደርጋቸዋል? ጥላ ይሆንላቸዋል። በአርሹ አይደለ?
እሺ መጀመሪያ አርሽ ማለት ምን ማለት ነው ዘመዴ? መጀመሪያ አርሽ ማለት ምን ማለት ነው? አብራራው። ቀጥል። ዳዝም ማተር እኔ በአንተ ተስማምቼ እንዴት እንትን እንደምላ አሳያለሁ። ቀጥል። እሺ አመሰግናለሁ። መጀመሪያ ሐዲሱ መጀመሪያ አላህ ሱብሃነሁ ወተዓላ ከአርሽ ጥላ ስር የሚያደርጋቸው 7 ሰዎች አሉ ነው። መጀመሪያ አዳምጥ ዘመዴ። መጀመሪያ በደንብ አድርገህ እንትን ባለው መጀመሪያ ተረዳው። ከዛ አላህ ሱብሃነሁ ወተዓላ ከአርሽ ጥላ 7 ሰዎች ያደርጋቸዋል። 7ቶቹ እነማን ናቸው ካልከኝ እነዛ እዘረዝልሃለሁ። ያው ሰዓት እንዳይሄድብህ ሰው እንዳልዘጋብህ ማለት ነው። እነዛ አስቀምጣቸዋል። ከአርሽ ጥላ ስር አርሽ ማለት ደግሞ ምን ማለት ነው ካልከኝ አርሽ ማለት ደግሞ ልንገርህ። እኔም የጠየኩህ 7 ሰዎች የአርሹን ጥላ ያጠላላቸዋል መጥቶ አይደለም። ከአርሽ ጥላ ስር አይደለም ወንድሜ፣ ከአርሽ ጥላ ስር ያጠላላቸዋል። አርሽ ማለት ዓለም ነው፣ ግዙፍ ዓለም ነው። አርሽ ማለት መጀመሪያ ማለት ነው ዘመዴ፣ አርሽ ማለት ግዙፍ ዓለም ነው። እቺ የት ጋር ነው የሚያጠላላቸው? በእኛ አእምሮ አይደለም። ችግር የለውም። የት ወሮ ነው የሚያጠላላቸው? አርሹ የት ነው ያለው? አላህና አላህ ብቻ ነው የሚያቆሱን። ስለዚህ አላቅም ነው መልሱ። አላቅም መልስ ደግሞ አይሆንም ለኛ። ኤኒዌይስ ክርስቲያን ቀጥል። አይ ባይዜ በጣም ስለከበደው ነው እንጂ አርሹ የት እንዳለ ይታወቃል ወንድማችን። አርሹ ያለው ከሰባቱ ሰማያት በላይ ነው አይደል? በትክክል ኦኬ። ፀሐይስ ያለችው የት ነው? ከአርሹ በታች ነው ወይስ አይደለም? አዎ በትክክል ወንድሜ። ስለዚህ ፀሐይስ ያለው ከአርሹ በታች ነው አይደል? ፀሐይማ ጠዋት በምስራቅ ማታ በምዕራብ የምትወጣ እዛ ያለች ፀሐይ ናት። ፀሐይ ማለት እኮ የት ነው? ከአርሹ በታች ነው ያለው። ከአርሹ በላይ ከአርሹ በታች ሰባቱ ሰማይ የት ነው ያለው? እሺ ሰማይ ከየት ነው ያለው? ሜቢ እንትን ይላል። አባሽ ቀጥል። በቃ አበሻ ቀጥል። አበሻ እሺ አንደኛ ምን እንስማማለን መሰለህ? እኔ አንተ ይህ ሰዎች ጋር እንዴት ታደርጋለህ? የራስን ፖይንት ታወራለህ፣ ከዛ ላይ ትዘጋለህ፣ ሌላ ወሬ እንዳወሩ ታደርጋለህ። እንደዛም አርግተህ ነው ብቻ አብዛኛው እንትኖች የምንጨርሰው። እሷን ታቆምና በስነ ስርዓት ለሁለታችንም ሰዓት እያያዝን አንተ አውርተህ እስክጨርስ ድረስ አላወራም፣ አንተም ደግሞ እኔ አውርቼ እስክጨርስ ዝም ትላለህ ማለት። ይህን ተስማምተን ካልሆነ እኔም ከአንተ ጋር ምንም ነገር እንትን ማለት አልፈልግም፣ ማውራት አልፈልግም። ከዛ ያለህን ጥያቄ ንገረኝና እንቀጥል። አጫጭር ጥያቄ ስለሆነ የምንጠይቅህ ምንም እንትን የለውም። መልክ አትስራ። እሺ። አይ መልክ አይደለም እሱ ችግር የለም። የቂያማ ቀን ፀሐይ ስንዝር ያህል ወደ እናንተ ትመጣለች። ስንዝር ወደ ሰዎች ትመጣለች። ስንዝር ሲቀር ኦኬ። ስንዝር ሲቀር ከመጣይ በኋላ የቱ ጋር ነው የምመጣው? በመላው ዓለም ነው የምመጣው ወይንስ የተወሰነ ሀገር ላይ ብቻ? ምን እንዴት? ኢትዮጵያ፣ ኤርትራ፣ አሜሪካ ሁሉም ዓለም ላይ ነው የምመጣው? የተወሰነ ቦታ? እዚህ እኮ ያለችው ምድር እኮ ተጠናቃለች። ከቂያማ በኋላ ምድሯም ትጨመድዳለች፣ በቀኝ እጁ ይጨመድዳታል። ሙሉ ነገር አበቃ። ፀሐይንም ጨምድዷታል። ሁሉም ነገር ነው። ምድር ካበቃሽ በኋላ ምድር ካበቃሽ በኋላ ምን ላይ ነው የሚሆኑት? ሌላ ቦታ ለአርዶል መህድ የሚባል ማስረጃ እዛ ላይ ነው ፀሐይ የምመጣው። ንጽጽር አቆማለሁ። ባይዘው እንደዛ ብለህ ማስረጃ ካመጣ ቀጥል። ማስረጃ ንጽጽር ወላ አቆማለሁ። አሁን ላልከው እዚህ ምድር ላይ አይደለም፣ እዚህ ምድር ላይ ሳይሆን እችኛዋ ተጠናቃ ሌላ ቦታ ነው ፀሐይ የምትወጣው ብለህ ስላልክ ማስረጃ አንተ ያው ጣልቃ አልገባብህም። ማስረጃ ብቻ ታመጣና ትቀጥላለህ። እሺ አንዴ ምን ይላል? ይህ ከሁለተኛው ጥሩምባ በኋላ የለም የው መልቂያ እንትን ከተባለ በኋላ ሙሉ ነገር ነው የሚደመሰሰው፣ ምንም አይኖርም ማለት ነው። ጀጅ መደረጋችን እስካል ማስረጃው
እሱማ አለ ራስህ እኮ ቅድም ከፍተው ነበር። ምን ብለህ ነበር ቅድም? ምን ብለህ ነበር? ቆይ እሺ እዚሁ ልክፈትልህ። ቅድም ከፍቶት የነበረውን የቁርአን አንቀጽ ክፈተው። ከጋዛ ጋር ስትከራከር የነበረውን የቁርአን እንትኑን ክፈተው። ምን ሚል ፀሐይ ሌላ ምድር ላይ ነው ፀሐይ ሌላ ቦታ ትመጣለች የሚለው ሌላ ፖይንት ነው ሲጀመር። እሱን አታምጣ። መጀመሪያ ምን የሚለውን እንደዛ ሚል የለም ወንድማችን እኮ ይቺ ምድር ማለቋ እኮ እንትን ተብሏል አይደል? ተጠናቋል? አልተጠናቀቀም? አልተጠናቀቀም ገና። መቃብር ትነሳለህ። ቆይ አዳምጥ። እሺ ቀጥል። መቃብር ትነሳለህ፣ ሰዎች ከዛ እንትኖች ይመጣሉ። ከዛች ምድር ስትጠናቀቅ አንዴ ሳይሆን አላህ በአንድ እጁ ሰማይን የሚይዛት በአንድ እጁ ምድርን ነው የሚይዛት። ሁለቱንም ነው የሚያጠናቅቃቸው እንጂ አንዷን ብቻ አጠናቁ አንዷን አይተውም ወንድማችን። የዛን ለታ ደግሞ የሆኑት ሰዎቹ ሲራጥ ላይ ነው የሚሆኑት አማኞቹ እንኳን፣ እነኛዎቹ ደግሞ ጀሃነም ነው የሚሆኑት እንጂ የሆነ ሌላ ምድር ምናምን የሚባል ነገር አይደለም። ሲራጥ ላይ ነው የሚሆኑት። አሁን እኔ ቻሌንጅ እንዳደረግኩ እኔን ቻሌንጅ ታደርገኛለህ? መረጃ ካመጣሁኝ ቻሌንጅ እንደራረግ። ምን የሚል መረጃ እኔ አሁን ላወራሁት ማስረጃ ካመጣው ከእስልምና ትወጣለህ። አንተ ላወራኸው ግን ማስረጃ አታመጣም አንተ። ምን የሚል እሺ፣ አምጣው። ማስረጃው ምንድን ነው የሚለው? አሳየኝ ቶሎ። ከእስልምና ትወጣለህ። ለምን እወጣለሁ? ምን እዚህ ጋር እኮ አንደኛ ማለት ነው። ቆይ ከመጀመሪያ እንትን ስለ ይሄ ፖይንት ምን ፕሩፍ ለማድረግ ያመጣው ፖይንት ነው? ይቺን አንድ ታስረዳኝና እንቀጥል። ጎበዝ። ምክንያቱም አላህ ግዙፍ የሆነ ቦዲ ያለው አንድ መሆኑ፣ ሁለተኛ ደግሞ አላህ ራሱ የት እንዳለ እዛ ላይ ብዙ እናነሳቸው አሉ ገና ስንወያይ እና አሁን ገና ያላነሳናቸው አሉ። አሁን ቀድሚያ ነገር አሁን ከጋዛ ጋር ያነሳሁትን ቅድም ግን ሰጥቻለሁ። ምን እሱ ሊትራሊም ጥላ ካለው እሱ ምንድን ነው የሚሆነው ማለት ነው? ፍጡር ነው የሚሆነው። ፈጣሪ በፍጹም አይሆንም። ጥላ ካለው አንድ ነገር ሪፍሌክት የሚያደርግና ጥላ ካለው የተገደበ ከሆነ እሱ ምንድነው ማለት ነው? ቦዲ ነው። ያ ደግሞ ስፔስ እና ፕሌስ የሚፈልግ አካል በሙሉ ደግሞ ፍጡር ነው። ምክንያቱም ያለ ስፔስ እና ፕሌስ ያለ ቦታና ስፔስ መኖር ስለማይችል ማለት ነው። እሺ ጨረስክ? እሺ የእናንተ ወደ እናንተ ስንመጣ ደግሞ እዚህ ጋር እያነጻጸርኩ ሳይሆን አንተም ጋድን ሊሚት ያረክበት መንገድ ቴንኪው። ምክንያቱም ፍጡር መሆኑ ገብቶታል አላህ ማለት ነው። ምንም ዲፌንድ ማድረግ አልፈለገም። በቃ እናንተ ጋር ልግባ አለ። ለምን ስለ ሊሚት እያረኮ ነው? ገባህ? ከጥላው ስር አለ። ጥላው ስር አይደለም የሚለው አዲሱን ክፈት። ከአላህ ስር በጥላዬ ነው የሚለው። ክፈተው። እሺ ክፈተው በለዋ። ልጁን ክርስቲያንን ክፈተው በለው። እናንተ ናችሁ እኮ አዘጋጅታችሁ የነበራችሁት አይደል? እኔ እኮ ሳልዘጋጅ ነው የገባሁት። ያው ተከፍቷል። አትቸኩል። በቃ እሺ፣ እዚህ ጋር ምንድን ነው የሚለው? ሼድ መኖሩ ምኑን ነው እዚህ ጋር እንትን የሚያደርገው ሪፍሌክት የሚያደርገው? እንደ ራሱ ንገረኝ። የማን ጥላ ነው ያልከኝ አንተ? የማን ጥላ ነው ብለህ ያልከኝ? ሼድ የእሱ ሼድ ይላል። ችግር የለውም። የእሱ ጥላ ግዴታ እኮ የራሱ መሆን አለበትም። እሱ ክሬት ያደረገውም ጥላ ሊሆን ይችላል። እዚህ ጋር ምንም ጥላ በሌለበት ያደረገው ጥላም ሊሆን ይችላል። ምንም ጥላ በሌለበት እያለ ነው። አሁን ቀደም ብለህ ነበረ አርሹ ነው እያልክ ነበር። አሁን ደግሞ የፈጠረው ሌላ ጥላ ነው እያልክ ነው። አሁን ደግሞ ቀየርከው። ሌላ ስም ቀይረዋለ። ሶስተኛ እሺ ናና አሁን ምን ቅድም ያነሳው ፖይንት የለም እዚሁ እያየው ስለሆነ ነው። በዛው ምን የሚል ፖይንት አምጣልኝ ብለዋል። ምድርም በሌላ ምድር ቀየርናት፣ ሌላ ቦታ ጀጅ የምትደረጉበት አለ የሚለውን ፖይንት ካመጣህልኝ ምን የሆነ ነገር ብለሃል። ብቻ እሱም ፖይንት ላምጣልህ። ያዝ አሁን ክፈት። ክፈተው። ፀሐይ ሌላ ቦታ ሌላ ምድር ላይ ሌላ ምድር አይደለም፣ ምድርም በሌላ ምድር ቀየርናት ይላል። ያዝ ማን ራሱ ነግረሃለሁ። ምድር ተቀየረው ግን ኢብራሂም 48 ክፈት
ችግር የለውም። እኔም ኢብራሂም እነግርሃለሁ። እሱን እኮ 48ን ክፈትና ከዛ ላይ ላስረዳ። ክፈተው፣ ችግር የለውም። ምድር ትቀየራለች። የነገርኩህ እኮ ምድር ሲቀየሩ ቅድም እያልኩህ እኮ ሌላ ምድር ላይ ሳይሆን የሚሆኑት ምን ብያልኩ? ተቀየረች እያለ እኮ ምድር ስትቀየር ሰው ምን ላይ ነው የሚሆኑት? ምን ላይ ነው የሚሆኑት? መልሰህ አንተ። ሜዳ ላይ ነው የሚሆኑት። ሜዳ ላይ ነው የሚሆኑት አለ። ክፈትለት። ክፈተው። ሲራጥ ላይ ነው የሚሆኑት። የገሃነም ድልድይ ላይ ነው የሚሆኑት። አንተ ከየት አመጣኸው? ቆይ ሲራጥ ከየት ያመጣኸው እንትን ነው። እኔ ብዙ ጊዜ የሚይዝብህ ፖይንት ዝም ብለህ የሆነች ቃል አምጥተህ ዝም ብለህ የሆነ ቦታ አታስገባት። ቻሌንጅ አድርገኝ፣ ቻሌንጅ ላድርግ፣ ቻሌንጅ አድርገኝ፣ ቻሌንጅ ላድርግ። ሲራጥ እናውራ። ሲራጥ ምን ማለት ነው? ቁርአኑን ክፈተው ክርስቲያን፣ ቁርአኑን ክፈተው፣ ቁርአኑን ክፈተው፣ ቁርአኑን ክፈተው። አዲሱን አይደለም ፕሊዝ፣ ቁርአኑን ብቻ። ሱራ 3975 አለ። ኖ 65 ምድርም የተቀለለባት ማለት ነው። 67 ይኸውልህ ምንድን ነው እዚህ ጋር ፖይንት ወማ ቀድሩላሂ ሐቀ ቆይ አንተ ያመጣኸው ምን ነው? ያው መጣሁልህ። አላህም በትንሣኤ ቀን መቼ? በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሰማያትም በኃይሉ የሚጠቀለሉ ሲሆን ከእርሱ ጋር ሌላ ማንም በማጋራጅ ተከባቢ ክብሩን አላከበሩትም ከሚያጋሩት ጠራ። መቼ? ሰማይም ምድርም በአንድ ቀን ነው የሚጠቀለሉት? አይደለም። ሰማይና ምድር አብረው የሚጠቀለሉት አይደለም። የትንሣኤ ቀን አልተገለጸም። ምን አይነት ፖይንት ነው የምታመጣው? አንዳንድ እያሰብክ ምንድን አልተገለጸም የሚለው አንብበው እስኪ፣ አንብበው። ዝም ብለህ ለማውራት እንዲመች ሳይሆን እያሰብክ ማውራት። አንብበው። ይጠቀለላሉ ይላል አይልም? ይጠቀለላሉ ይላል አንብበው አይልም? የሚጠቀጠሉ ሲሆኑ ከእርሱ ጋር ሌላ አንድ አንብብልኝ፣ ንገረኝ። እኔ በአንተ ፖይንት ኦፍ ቪው አንደርስታንድ ማድረግ ስለማልችል ከባድ ነው። አንተ በጣም እንትን መሆን ይፈልጋል። ስለዚህ አስረዳኝና ከዛ እንደዚህ ይላል። እሺ እንደዚህ ይላል። ሰማይና ምድር በአንድ ነው የሚጠቀለሉት። በአንድ እጁ ሰማይን ይዛል፣ በአንድ እጁ ምድርን ይዞ ይጠቀልላቸዋል። መቼ? የትንሣኤ ቀን፣ የቅያማ ቀን እንጂ ምድርን ጠቅልሎ ፀሐይ የምትቀርበት የለም የለም። በአንዴ ነው የሚጠቀልላቸው። አንተ ሰማይ ነው አገኘው። ናና አዳምጥ ፕሊዝ፣ አዳምጥ። ስለዚህ የዛን ቀን ሰዎቹ የት ነው የሚሆኑት አልኩ። ሰማይና ምድር ሲጠቀለል የት ነው የሚሆኑት? የት ነው የሚሆኑት? መልስልኝ። እሺ ሳይሆን እዛው ምድርም ላይ እኮ ናቸው። ምንድን ነው የሚለው መጀመሪያ? ግማሽ ምድር እኮ ጠፋለች። በቃ ጠቀለላት እኮ አጠፋት እኮ። ከዛ ለምናቸው እንዴ ምድር ሊሆናሉ ትላለህ? አብረው ነው የሚያጠፋቸው። ፊዚካል ወርልዱን እኮ ነው የጨበጠው እንጂ አሁንም እኮ ስፒሪቹዋል ወርልዱን እኮ ምንም አላረገውም እንዴ። እች እኮ ፊዚካል ምድር ላይ ነው ያሉት ሰዎች ወይንስ ስፒሪቹዋል ምድር ላይ ነው ያሉት? ሲጨብጣቸው ሞቷ። ከሞቱ በኋላ የት ነው የሚሄዱት? እላይ ነው የሚሄዱት። እሱ ጋር ነው እንጂ የሚሄዱት አትበል ነው እንዴ። ነብይ ግን እንደዛ አይደለም ያለው። ነብይ ግን እንደዛ አይደለም። አምጣልኝ፣ ከዚህ ውጭ የሆነ ነገር አምጣልኝ። አውሽው አንዴ ክርስቲያን ክፈትልኝ ሐዲሱን ቶሎ ቶሎ። ኦኬ Allah's messenger on the day of resurrection the whole earth will be grasped by his right hand. አንብበው ቀጥል። ቁርአኑን ማለት ነው እየፈሰረው። ቀጥል አንብበው። ምን ይላል? And the heavens will be rolled up in his right hand where the believers will be, he said upon the sirat. እሺ ይሄ ሙሐመድ ምን ሆኖ ነው ሲራጥ ላይ የሚለው? ቅድም እኔን ያልከኝን ሙሐመድን በለውን። አንተ ፎይ ኪራንጥተ ነው ሲራጥ እያልክ መቀባጠረው ላይ ያልከኝን አሁን ነብይህን በለው። ሰማይ ስትጠቀለል ምድርም ስትጠቀለል ሰዎች የት ይሆናሉ ተብሎ ሙሐመድ ሲጠቀየቅ ሲራጥ ላይ ነው የሚሆኑት ብሏልና አሁን ነብይህ ምን ትለዋለህ? አንተ ሙሐመድ ኬት አምጥተህ ነው እንደዚህ አይነት ወሬ የምታወራው በለው። እስኪ
በለው እና ተመለስ እንጂ የምን ኮዝ መሆን ነው? አንዴ ጠብቀኝ። እናንተ የምትከፍቱትንም እኔ ዝቅ አድርገው እስኪ አረብኛውን ክፈትልኝ። አረብኛው አድርግለት። حدثنا سفيان أنه قالت يا رسول الله والأرض جميعا قبضته يوم القيامة والسماوات እሺ ይሄኛው ሲራጥ ያኛው ገመዱ ሲራጥ የመሆኑን ማስረጃ አምጣልኝ። ሲራጥ ማለት እኮ መንገድ ማለት ነው። እንደውና በዛው መለስኩልህ እኮ ቀደም ነበር ያለው። ሲራጥ ማለት መንገድ፣ ሲራጥ ማለት ገመድ ነው አለ። ሰዎቹ እንደሚሆኑት ብየው ቀደም ምንድን ያለው ሜዳ ላይ ነው ያለው። ሜዳና ገመድ አንድ ነው ለካ በስለና አሁን እዚህ ጋር ላውራ ፍቀድልኝ። አባሽ ሊስን ላውራ ፍቀድልኝ። 360 ዲግሪ እንዴት በየደቂቃው እንደማሽከረከረህ እኮ ምንም አላሽከረከርከኝም። ላውራ ፍቀድልኝ። ፕሊስ አዳምጣ። እሺ አውራ። ከዛ አውራለሁ። የሚሆኑ ሰዎች ብዬ ስጠይቅህ ሜዳ ላይ ነው እንጂ የሚሆኑት ሲራጥ የሚባል ታሪክ የለም። የምን ሲራጥ? ስለምን ሲራጥ ነው የምታወራው ሁሉ ብለህ ነበረ። አሁን ደግሞ ማስረጃ ሲመጣ ሲራጥ ማለት ገመድ ነው አልክ። ሜዳና ገመድ ምንም የሚገናኝ አይደለም። አንድ በሉ ሜዳና ሲራጥ ምንም፣ ገመድና ሜዳ ምንም የሚገናኝ አይደለም። ድልድዩ እንደ ገመድ ቀጭን እየነች በገሃነም ላይ ተዘረጋች ማለት ነው። በሲኦል ላይ ተዘረጋች አይደለም ካልክ ግን ማስረጃ በርደኗ አንተ ላይ ነው የሚያርፈው፣ እኔ ላይ ሳይሆን ማለት ነው። ቀደም ምን ብያለሁ? ሰዎቹ የሚሆኑት ሲራጥ ላይ ነው የሚለውን እኔ አንጥቻለሁ። እና ምንም ወዲያ አትበል፣ ወደ ዋናው ፖይንት ብትመለስ ይቀልሃል። አይ እዚሁ ላይ አርጊው ማድረግ እችላለሁ ካልክ ግን ጓሄድ ሌላ ስህተት ውስጥ ከተዋል። አሁንም ቀጥል። ክሊር ሳናረግ የትም አንሄድም፣ ችግር የለውም። ሜዳ ያልኩህ መቼ ነው? ጃጅ የሚደረጉ ሰዓት ነው። ስማ አሁን ሳወራ አንድ እንዳታቋርጠኝ፣ ዝም ብለህ አዳምጠኝ። ሜዳ ይሆናሉ ያልኩ ሰዓት ጃጅ የሚደረጉ ሰዓት ነው። አንተ ያመጣው ፖይንት ለምን ታዞረዋለህ? ሌሎቹ ጋር እንደምታዞረው እንትን አትበል። አንተ ያነሳው ፖይንት ደግሞ ምድሯ ስትጠቀለል ሙእሚኖቹ የት ይሆናሉ ነው ያልከው አይደለ? ምንድን ነው ያልኩህ? ሲራጥ ላይ ሊሆኑ አይችሉም። እኔ ያልኩ ሲራጥ የትኛው ነው? ከይሄ ገሃነም ላይ ያለው ገመድ ብለኛል። ራስ እሱ ላይ አይደለም ሊሆኑ የሚችሉት። ይሄ ሲራጥ ቀጥታ እዚህ ጋር ያለውን ተፍሲር ብትወስደው ሲራጡ መንገድ ነው እንጂ የሚሆነው መንገድ ላይ ነው እንጂ የሚሆኑት ያ ገመድ ላይ ሊሆኑ አይችሉም ነው ያልኩህ። ክርስቲያን ምን አይነት ስህተት እንደሳተ ላሳየው። መንገድ ላይ ነው እንጂ የሚሆኑት የድልድዩዋ የገሃነም ድልድይ ላይ አይደለም የሚሆኑት አለ። ምድር ከጠፋች ሰማይ ከጠፋች ሀባሽ የምን ድልድይ ነው? የምን መንገድ ነው የምታወራው? ምድር ጠፍታለች። ምድርም ጠፋች ሰማይም ጠፋች። ሰዎች የት ይሆናሉ የዛን ቀን ተብሎ ሲባል ሲራጥ ላይ ይሆናሉ። ምን ያቺ ሲራጥ የምትባለው በእስልምና አንድ ብቻ ነች። እሷም በገሃነም ላይ ያለች ቀጭን ድልድይ መንገድ ላይ ነው ይለኛል። የት? ወደ ሳውዲ ሚሄድ ነው? ወደ ኢትዮጵያ ሚሄድ መንገድ የለም። ጠፉ እኮ እነሱ። ዓለም ጠፋች፣ ምድርም ጠፋች፣ ሰማይም ጠፋች። የዛን ሰዎች የት ይሆኑ ሲባል ሲራጥ። ለምን ሰዓት ትፈጃለህ? ሁለት ሲራጥ እንዳለ ማስረጃ አንጣሽ። ቀላል ነው። አይ ሲራጥ ማለት ራሱ እንትኑ ቃሉ ትርጉሙ ማለት መንገድ ማለት ሲራጥ ሲራጥ الذين انعمت عليهم። ፋቲሃ ክፈትልኝ ቶሎ በል። ፋቲሃ ክፈትና ሲራጥ الذين انعمت عليهم ይሄን ክፈትልኝና ይሄኛው ገመዱ ጋር አንድ አይነት እንደሆነ አሳየው እኮ። ሲራጥ የሚለው ቃል እንደዛ ከሆነ ቀጥታ ገመዱ ማለት አይደለም። አዳምጠሽ እሺ አውራ። ያ አላህ ጸሎት የሚያደርግበት ነው። ቀጥተኛ መንገድ ምራኝ እያለ አላህ ወደ ኢየሱስ ጸሎት ሲያደርግ ይሄኛው ግን ኢድና ሲራጠል ሙስተቂም ማለት ነው ቀጥተኛ መንገድ ምራኝ ማለት ነው። ስለዚህ አላህ ጸሎት እያደረገ ነው። እዛ ቦታ በላላለም ቁላላለም። ኢህዲና ሲራጠል ሙስተቂም እኛን ነው የምትመራን፣ እሱ አይደለም። እኛን ነው የምትመራን። አዳምጥ፣ ደስ ሽፍታ ታድርገው። ቆይ ስለዚህ ሲራጥ ስለተባለ ብቻ እንደ አይነት ስህተት አትስራ። አዳምጣውን አዳምጣለሁ፣ ግን እንደ አይነት ስህተት ምድር ጠፍታል። ፕሊዝ
ምድር ጠፍታለች እየተባለ መንገድ ላይ ነው ይለናል። እስቲል አሁንም ይሄ ማለት ነው። ሰዎች የጠየቁት ምን ብለው ነው? እባክህ አባሽ ማለት ከስር ስንት ጭንቅላት ያለው የሚታዘብህ አለ? የምን ተረት ነው የምታወራው? ነብይ እኮ ተጠየቀ። ምድር ትጠፋለች፣ ሰማይም ትጠፋለች፣ ሰዎች የት ይሆናሉ ተብሎ ሲጠየቅ ሲራጥ ላይ ነው የሚሆኑት። የት? በገሃነም ላይ ያለ ድልድይ። የትኛው ሙፈሲር ነው ሲራጥ? እቺ የዛለታ የሚኖሩት ምድር ላይ ነው ያለ። ናከፍ በልና እስቲ አንድ እስቲ የሐዲስ ሊቃውንት አንድ ብዙ አይደለም ጠይቅ፣ አንድ እንዳንተ የፈሰረ አንተ አለ ነው እስቲ ማለት። እኔ ሙፈስርም አያስፈልግም በመሰረቱ ሙሐዲሶች አያስፈልጉም። እንደው እንዳንተ ሜቢ እንዳንተ አይዶን ሆናሉ ነው ያለው። ኦራይት አንተ ዳወራው ተረት አንድ ማስረጃ ብቻ አንጣለን እስቲ አንድ ብዙ አይደለም እንጠይቀ ቶሎ በል። አሁን ቅድም ከፍተው የነበረውን ኢብራሂም 48ን ክፈትልኝ ቶሎ። ምንም አይገናኝም። ኢብራሂም 18 ሰማይና ምድር ይጠፋሉ ነው። ኢብራሂም 48 ክፈተው። በቃ ለኔ ማስረጃ ነው። ክፈተው ክፈትለት ክርስቲያን ወደ ላይ ከፍ አድርገውና ይክፈት። ሎክ በዚህ መጠን ጭንቅላትና ለመጠቀምም እንደሚቻል ግን ታዘቡ ክርስቲያኖች። ምድርም ትጠፋለች፣ ሰማይም ይጠፋል። ምን ላይ ይሆናሉ እየተባለ ነው። መንገድ ላይ ነው የሚሆኑት። ወደ አሜሪካ ሊሄዱ ይሆን ወደ አውሮፓ ሊሄዱ አናውቅም። ትጠፋለች እየተባለ በዚህ መጠን ጭንቅላትና ለመጠቀም ይቻላል። በደንብ አስተውሉ። ከስራ ያላችሁ እህቶቻችን ሙስሊሞች፣ በዚህ መጠንም መሆን ይቻላል። ያለ መረጃ ማውራት ይቻላል። ምን ይላል? በዚህ መጠንም ጭንቅላትና ለመጠቀም ይቻላል። አንብበው። ምንም አታወናብድ። አንብበው። ምንም እኮ እኔ እኮ ደጋግሜ እኮ አንብቤው እኮ ራሴ ያመጣሁት ማስረጃ እንጂ አንተ ያመጣው አይደለም። አንተ እኮ ነው የምታውቀው ነገር የለም። ይሄንን እኮ ነው የሰማሁት። ኢብኑ ከሲር ተፍሲርን የዚህን አያ ክፈትልኝ። ቢከፈት ምን ይመጣል? ክፈተዋ። ፈለግኩት። አንተ የምትፈልገውን መረጃ ራስህ አለ የምታመጣው። እኔ የምፈልገውን መረጃ ደግሞ አንተ ክፈትልኝ። የዚህን አያ ቢከፈት ምን አለው? የሐዲስ ማብራሪያ ያለው ለዛ ነው። ክፈተው። ችግር የለም ይብራራ። አይደል ነው ምን እንደሚለው ግን ምንም ቢለው ምንም የሚመጣ ነገር አይኖርም። በነገራችን ላይ አጠገብ እያለ ያለው ሰው እያደናበረ ያለው ሀበሻ። ኧረ አይደለም ችግር፣ አንድ ላይ ነን፣ አታስብ። በቃ ተመለስ። እሺ አንብብ። ነው 69 ነው እንትኑ ምዕራፉ። እሱ ያለኝ 1448 ነው። ሱረቱ ኢብራሂም 48። እሺ ምንድን ነው እዚህ ጋር አሁንም የፈለግከው? ወገን ከይቅርታ ጋር አንድ ላቋርጣችሁ፣ ወደ አማርኛ ልትወረጉሙ ትችላላችሁ። ለሁላችንም ከይቅርታ ጋር ሐዲሶቹን ነው ኮት የሚያደርገው። አንብብለት፣ እንደውም እንዴት እንደሚለጥፈው ላሳየው። እስኪ ሀበሻ ይነበብሃል? እያነበብክ አንብብና ተርጉሞ። እሺ on the day when the earth will be changed to ይልና to another earth and so will be the heaven ወደ ሌላ መሬት የምትቀይር ያልከው ማለት ነው የቁርአኑ የሚለው meaning his promise shall come to pass on the day when the earth will be changed to another earth than this earth that we know and recognize። እሺ እዚህ ጋር የሚረዳህ ነገር አለ? የቁርአኑ ስለሆነ የሚያደርገው ማለት ነው ቱ ሳሂህ ቅድም የጠቀስናቸውን ሐዲሶች ማለት ነው። ቅድም ምን ብለኸኛል? ራስህ ምድሯ መቀየሯን መረጃ ካመጣህልኝ የሆነ ነገር አድርጋለሁ ብለሃል። ይኸው መረጃው ንጽጽር አቆማለሁ ብለኸኛል። ይኸው መልስልኝ። ካርድ እኮ ተደርጓል። ችግር የለውም። ምንድን ነው የምታወራው? እኔ ያልኩህ ምንድን ነው እሱ? መሬት መቀየሯን የሚያሳይ መረጃ አምጣልኝ ካልክ ንጽጽር አቆማለሁ ብለሃል። በዚህ መጠን አደብድብ ሰውዬ፣ በእናትህ በዚህ መጠን አጀዝብ። ምድር ስትለወስ፣ ስትቀየር፣ ስትጠቀለል ሰዎች የት ይሆናሉ አልኩህ። ሌላ ሜዳ ላይ ያልከኝ አይደለም ሲራጥ ላይ ነው የሚሆኑት አልኩህ። ለምን የምትጀዝበው? አደንቁር። ሲራጡን እኮ አስረዳውክ። ለምን ምኑ ጋር ያልገባ? ሲራጥ ማለት መንገድ ማለት ነው። አረብኛ ተፍሲሩን ከፍተህ ይልኝ አልኩ። በቃ ይበቃል። በዚህ መጠን መደብደብ ይቻላል። አሁን ያልገባኝ እሺ፣ መሬት ተለወጠችና ወደ ሌላ ተለወጠች። ከዛ በኋላ ሰዎቹ የት ነው የሚሆኑት? እሺ ሀበሻ ቀጥል እስኪ አንዴ።
በዚህ መጠን ምንድን ነው መጀዘብ ፖይንቱ? ይቻላል። ላይ ነው የሚሆኑት። እዛኛው ምድር ላይ ነው የሚሆኑት። አዲሱ ምድር ላይ ኦኬ። እሺ እንቅበራቸው አንዴ ፎ የመጨረሻ ማለት ነው። ይሄው አንተ ራስህ ያመጣኸውን የቁርአን ጥቅስ ነብይ እንዴት እንዳብራራው ላንብብልህ። አይሻ ሪሳይትር ዚሳያ የትኛውን 1448 ነው። ሺ ሴድ ኦ ሜሴንጀር ኦፍ አላህ ዌር ዊል ቢ ዘ ፒፕል ቢ የት ነው የሚሆኑት በዚህ ሰዓት ምድር ስትጠቀለልና ወደ ሌላ ምድር ስትቀየር ብላ ስትጠይቀው ሂ ሴድ አፖን ዘ ሲራጥ አዲሷ ምድር ላይ ሳይሆን ያለው የት ነው ያለው? ሲራጥ ላይ ይሆናሉ ነው ያለው እንጂ አዲሷ ምድር ላይ ብሎ አልተናገረም። ይኸው አንተ ራሱ ያመጣውን የቁርአን አንቀጽ አብራራልህ ነብይ። ክርስቲያን ተሳስተሃል። ሲራጥ ማለት አዲሱ ምድር ነው። አዲሱ ምድር ነው። አዲሱ ምድር ላይ መንገድ አለ። አዲሱ ምድር ላይ መንገድ አለ። ይሄ እስልምና ዲሌማ እና ጭንቅላት ነው። አትፍረዱባቸው፣ አትፍረዱባቸው። ወላሂ ልንገርህ፣ ምንም ትክክለኛ ፖይንት አለ መሰለህ። አንዴ ላስረዳ። ስማ፣ ይበቃል፣ በቃ ይበቃል። ይበቃል። በዚህ መጠን ጭንቅላት አለመጠቀም ይቻላል። ምክንያቱም ሙስሊም ስትሆኑ አይምሯችሁን አሳልፋችሁ ለአጋንንት ስለምትሰጡ ማለት ነው። ደጋግመን ሲራጥ ሚል እያሳየ ነው እያመጣን ሜዳ ይለናል። ሜዳ ሚል ግን እስካሁን አንድ አላመጣልንም። አንድ አላመጣልንም። አይደለም ሊያመጣልን ሽታውም የለም። እና ሙስሊም መሆን ብቻ በቂ ነው። በዚህ መጠን ማይብ ለመሆን ማለት ነው። ሙስሊም መሆን ብቻ በቂ ነው። ጤናማ አይምሮ ያለው ግን አንድ ይምጣ፣ ሁለት ይምጣ፣ ሶስት ማስረጃ እያመጣ ራሱ የጠቀሰውን እየቀበር ነው እያሳየ ነው። እስቲል አሁንም በዛ ውስጥ በድንቁርና ውስጥ ይቀጥላል ማለት ነው። ምክንያቱም ሙስሊም ነው። ሙስሊም ስትሆኑ ዋና ታርጌታችሁ እውነትን ማሳየት ማሳወቅ ሳይሆን እውነትን በሐሰት መቀየር ብቻ ስለሆነ ማለት ነው። ኤኒዌይስ ይመቻችሁ። አብድሌ ወይ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገነው። የቂያማ ቀን ፀሐይ ወደ አንድ ስንዝር ወደ እናንተ ትቀርባለች። እሱ ሳይሆን በቅድሚያ እኔ ጥያቄ አለኝ። ጥያቄ መጨረሻ ቶፒኩ ላይ ቅድሚያ የቂያማ ቀን ፀሐይ ስትቀርባችሁ ጥላ የሚሆናችሁ ምንድን ነው? ማለት ጥያቄ መጠየቅ እፈልጋለሁ። ማለት ጥያቄ መለስ ሳይሆን ጥያቄ በኋላ ከአምስት ሰዓት በኋላ ክርስቲያን ቀጥልሽ። ያ ጥያቄ መመለስ የምትችሉ ከሆነ የኛ መጀመሪያ ቶፒካችን ላይ ትመልሱና ከዛ በኋላ እናንተ ጥያቄ ደግሞ ቆየት ብላችሁ 5:30 አካባቢ ጠይቃላችሁ። ሜቢ ሙባረክ አለ። ሙባረክ ኩን ፈያኩን ሙባረክ መቀጠል ትችላላችሁ። አይምሯቸውን የሚጠቀሙ ሙስሊሞች አልናፈቃችሁም? አንድ ጤናማ እንዴት አይኖርም እንዴ? በዚህ መጠን ሴጣን ሁሉንም ግን ማኑፕሌት ያደርጋል። በኢየሱስ ስም ጠይቅ፣ ዝም ብለህ ጠይቅ። ኦልራይት። ቂያማ ቀን ፀሐይ ትቀርባችኋለች? ያቀርባችሁ ትቀርባናለች እስከ አንተ ኦኬ። ፀሐይ የምቀርባችሁ ከዛ በምንድን ነው ጥላ የምትሆኑት? የሚሆናችሁ ጥላ የሚሆናችሁ ምንድን ነው? ያርሽ ጥላ። ኦኬ። ፀሐይ ማይል ሲቀር ማይል ያህል ነው የምቀርበው አይደለ? አንድ ማይል ያህል ወይንም ደግሞ የአይን መኳያ ያህልም ይላል። ያልታወቀም ማይል ይችላል። የአንድ የአይን መኳያ ሊሆን ይችላል። ያ ኦኬ፣ እሺ፣ መልካም። ስለዚህ አርሹ ከፀሐይ ዝቅ ብሎ ይመጣል ማለት ነው። ይዛለታል እናንተ ጥላ ለመሆን ኦልራይት። አርሹ በጣም ግዙፍ ነው ትላላችሁ አይደለ? በጣም ግብዳ ነው ትላላችሁ አይደለ? ታዲያ ፀሐይ እንደዚህ ስንዝር ያህል ወይንም የአይን መኳያ ያህል እንደዚህ ስትመጣ አርሹ ዝቅ ብሎ ፀሐይ መሃል ከገባ ዓለምን በሙሉ ነው እንጂ የሚጋርዳት ፀሐይ እንዳታበራ እንዴት ነው ለተወሰኑ ሰው ብቻ የሚጋርደው?
አልገባህም። መጀመሪያ መጠለል የሚባለው ነገር ምን እንደሆነ አልገባህም። አንተ አንድ እሺ ቤት ቀጥል። አለህ። ቤት ገብተህ እሺ ስትጠለል ሌላው ህብረተሰብ ወደ ውጭ ላይ ይሆናል። ገባህ? እሺ እሺ ለሙእሚኖች ለአማኞች ወይም እነዛ 7 ተብሎ ለተቆጠሩት በአርሽ ጥላ ስር ይጠለላሉ። የተቀረው ግን ጥላው ያገኛቸውም ነው አኗኗሩ። እኔ ደግሞ እያልኩ ያለሁት እኮ አርሹ በጣም ግዙፍ ስለሆነ ምድርን ስለሚያካብባት አርሹ ከምድርም አልፎ ስለሚሄድ እነሱ ውጭ መሆን ቻንስ የላቸውም። ምክንያቱም እንደ ጣራ ነው፣ የሰማይ ጣራ ነው ብላችሁ የምታስቡት ያ ግዙፉ አካል ሲመጣ ምድር ላይ ምድርን ምን ያደርጋታል? ይሸፍናታል ሙሉ ለሙሉ። ፀሐይ ከላይ ስትሆን ከዛ ምድርን ሸፍኗታል። እናንተ ብቻ ስትሆኑ አርሽ ስር የምትደበቁት እሱ ከግዝፈቱ አንጻር ምድርን ራሱ ሙሉ ለሙሉ ስለሚሸፍናት እነኛም ሰዎች ፀሐይ አይነካቸው። አዳምጠኝ። ምድር እቺ የምታውቃት ምድር አይደለችም። በዛን ሰዓት ምድር ትለጠጣለች። አልተለጠጠችም። ገና ቀደም አሳየን እኮ አሳየን፣ ቅድም እንዳልተለጠጠች ትለጠጣለች። ወይዛል ፀሐይም ገና አይልም። ፀሐይም አለች፣ ምድርም አለች። ፀሐይና ምድር አብረው ነው የሚጠፉት። ወይዘል አርዱ ሙደት ወልቀት ማጥፊያ ብሎ ማለት መሬት በተለጠጠች ጊዜ ነው። ለመቆሚያ መሬት እንደገና ትሳባለች። ከአርሽ በላይ ትሆናለች። ምድር ከአርሽ በላይ ትሆናለች። ትሰፋለች። ኦራይት። ስለዚህ አርሽ የሚያንስበት ጊዜ አለ ማለት ነው። ከምድር መሬት ትለጠጣለች። ከዛ ይመጣና አርሽ ከፀሐይ በታይ ሲሆን ጥላ ሲሆን እነኛ ሰዎች አርሹ ስር ይደበቃሉ። ሌሎቹ ፀሐይ ይመታቸዋል ማለት ነው። እንዴት እንደሚሆን ማለት ነው። ብቻ ሉክ ሌላ ድሌማ የሚያመቃቸው ፀሐይ የሚመታቸው ሰዎች አሉ። ሌላ ችግር እዩ። ሰላም ያገኙ ሰዎች አሉ። አንዴ ያለ አርሽ በጣም ግዙፍ ነው የሚሉት ከጊዜ በኋላ ይበለጣል። እሱ ራሱ አላህን እንትን ያለው በጣም ትልቅ ነው፣ በጣም ግዙፍ ነው ብለው የሰከሱት አርሽን የፈጠረበት አንዱም በጣም ግዙፍ አካል መፍጠር እንደሚችል ግዝፈቱን ለማሳየት ነው ብለው ያሉት ከምድርም ያንሳል ከጊዜ በኋላ። አንድ ሁለተኛ የዛለት አርሽ ከምድር ሲያንስ ለተወሰኑ አካላት ጥላ በሚሆንበት ሰዓት ላይ አላህ ራሱ አርሽ ራሱ ከምን በታች ይሆናል ማለት ነው? ከፀሐይ በታች ይሆናል። ከአርሽ በላይ ፍጡር አይኖርም የሚለው ራሱ ውድቅ ይሆናል። የዛለት ምን ፀሐይ የምትባል አካል ከአርሽ በላይ ትኖራለች። ያኔ ምን ይሆናል? ውድቅ ይሆናል። ሌላውን ቀጥል። ስንዝር ያህል ነው ወደ ሰዎቹ ፀሐይ የምቀርበው። ፀሐይ ስንዝር ያህል ወይንም ደግሞ ማይል ያህል ነው የምቀርበው ተብሏል። ፀሐይ ማይል ያህል ወይንም ስንዝር ያህል ከቀረበች በሱ መካከል ደግሞ አርሽ ከገባ አርሽን የተሸከሙ አርሽን የተሸከሙ ደግሞ አርሽን የተሸከሙ ደግሞ አካላት አሉ። ፀሐይ እንደዚህ የመኳ ያህል ምቀርብ ከሆነ እሱን ለማጥላት ደግሞ አርሽ የሚገባ ከሆነ አርሽን የተሸከሙ ጭንቅላታችን ላይ ቆመው ነው እንዲ አርሽ የሚሸከሙ ሚጢ ናቸው። እንዲ አርሹን የተሸከሙት አርሹን እንደዚህ የያዙት ሚጢዎች ካልሆኑ በስተቀር ግዙፍ አካላት ከሆኑ እኛ ጭንቅላት ላይ እኮ የሚሆኑት እዛን ሰዓት አንተ አሁን ቤት አለ ቤት እኮ ፀሐይን ትጠለለ የለ ኖ ፀሐይ የኩል መኳ ያህል ቀረበች ካልክ ውሽ ስንዝር ያህል ከቀረበች አርሽ ደግሞ እንደዚህ ይመጣል ማለት ነው። ፀሐይ እንዲህ ብትሆን አርሽ እንዲመጣ አርሽን የተሸከሙ አካላት ደግሞ አሉ። ቆይ ኩንታይኩን አርሹ ለማጥላት ሲመጣ ከቦታው ይንቀሳቀሳል አይደል? አሁን ካለበት ቦታ እንደዛ እያልከን ስለሆነ አሁን ካለበት ቦታ ይንቀሳቀሳል አይደል? አልተነገርንም። ኦኬ። እንዴት ነው የሚያጠላችሁ?
አርሽ ጥላ ውስጥ እንደምንገባ ነው የተነገረው እኮ። የሚያጠላችሁ ደግሞ ከፀሐይ ነው አይደል? ቆይ ይኸውልህ፣ የሚያጠላችሁ አርሽ ጥላ አንዴ ቆይ ላብራራልህ። ምናልባት በደምብ አሁን ችግሩ ምንድነው ሁላችሁም አታውቁትም፣ አልገባችሁም። ሳይገባችሁ ነው ዝም ብላችሁ የምታብራሩት። ልንገርህ፣ የሚያጠላችሁ እናንተ አልገባችሁም ራሱ። ቆይ አንዴ፣ እኛማ በደንብ እያስተማርናችሁ እያስረዳናችሁ እኮ ነው። አንዴ አዳምጥ፣ ሚውት አድርገው። የሚያጠላችሁ ከፀሐይ ነው። ፀሐይዋ ደግሞ የኩል መኳያ ያህል ምንድነው? በእናትህ ሚውት አድርግ እስኪ መጀመሪያ ለመረዳት ነው። በነገራችን ላይ ጥያቄን ራሱ መረዳት የመልሱ ግማሽ አካል ነው። ስለዚህ መጀመሪያ የምንለውን ነገር ተረዳ። ይኸው ላስረዳ። ፀሐይ የኩል መኳያ ያህል ወደ እናንተ ትቀርባለች አይደል? ከዛ ፀሐይ ደግሞ የሚያድናችሁ የአርሹ ጥላ ነው ብለህ ነው አሁን እየተናገርክ ያለው። መጀመሪያ የኩል መኳያ ያህል የሚል የለም። ለምንድን ነው የማታዳምጠው? ምን የሚል የሌለው ምን የኩል መኳያ ያክል የሚል የለም። በቃ አላቅም። የኩል መኳያ አላቅም ማለት እኮ ትችላለህ። ሚል ለሚለው ሚል ማለት እዛ ወራዊ እንዲያወራው አይተው ከሆነ ቆርጠህ ታላወራ። ኧረ በእናትህ የምንቆረጥ ነው የምታወራው ነው። ይኸው አልሚል which is used to apply a cool for an eye። አልሚል ምንድነው? ለአይን ኩል የምንጠቀምበት ዱላ ነው እኮ። ይሄው እሷ እንዴት ተፍሲር ነው? አልሚሉ ምንድነው? እሺ ሚል ማለት ቆይ ማይል ማለት የሚሆነ ራሱ ጓደኛ ብሎታል። ይሆናል፣ ችግር የለውም። ሜትር ነው ይሁን፣ ችግር የለውም። 1.6 ኪሎ ሜትር ነው ጓደኛ ብሎታል። እዚሁ ይሆናል እያለህ ነው ተውሱ እኮ። ማይል ማለት ራሱ ማይል ብትለው 1.6 ኪሎ ሜትር ነው። በጣም ቅርብ ነው። ፀሐይ አሁን ካለችበት ከዚህ በጣም ብዙ ሚሊየን ኪሎ ሜትር ወርዳ እዚች 1.6 ኪሎ ሜትር ትቀርባለች። ይሁን፣ ችግር የለውም። አንተ ባመጣው ይሆናል። ያን ብለህ አዝግ የአይን መኳያም ቢሆን ማይልም ቢሆን ማለት ነው። ስለዚህ ዞሮ ዞሮ አርሹ በአንዱ ማይል መካከል ነው የሚሆነው ለማጥላት። እንዴት ነው የሚሆነው? አርሽ ጥላ ውስጥ ይገባሉ። እንዴት ነው የሚሆነው? አልተገለጸም እሱ። በቃ ዝም በላ ማታውቀው ነው ታዲያ። ስለዚህ ይሄንን ነው አስረዱን እያልን ያለ ነው እኮ። ሎክ አንድ ክርስቲያን አንደኛ ፕሊስ አንድ ቢታርክ ክርስቲያን ጥሩ እንትን ብለዋል። አርሹ ይመጣል። አርሹን ደግሞ ተሸክመውት የሚመጡ መላእክቶች አሉ። ሱራ 69 17 ሱራ 47 17 አንዴ ቼክ አድርገው ክርስቲያን። ቆይ ይመጣል ይላል። ቅድም አላቅም አላልክም ይመጣል እንዴ ብሎ ስጠይቅ እኔ ሳወራ አፌ ላይ አትቁም። አላቅም ብለሃል እኮ ቅድም። እኔማ አላቅም ብያለሁ። አንተ አሳየኝ እያልኩ ነው። እሺ፣ ስለዚህ ሰዎቹ መላእክቶቹ እኔ ላይ ቆመው ነው አርሹ የሚሸከሙት ማለት እኮ ለእኔ ጥላ ሊሆኑ ልክ እንደ ዣንጥላ ማለት ነው አርሹ ራሱ ከሆነ። ከዛ አላ ደግሞ ከፀሐይ በላይ ሊሆናል ይዛለት ማለት ነው። ከአርሽ በላይ ፍጡር አይሆንም የሚለው ኢተርናል አይደለም፣ ዘላለማዊ ሳይሆን እስከተወሰነ ቀን ነው፣ እስከ ቅያማ ቀን ድረስ ብለው ማለት አለባቸው። ሉክ መላእክትም በየጫፎቻቸው ላይ ይሆናሉ፣ የጌታህም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከሙታል። ስንት መላእክቶች ይሸከሙታል? ስንት መላእክቶች ይሸከሙታል? ሰማለሁ። እሺ እሺ ሰማ። ኦኬ መቼ ነው የዛን ቀን የተባለው? ቀን ኦኬ ስንት መላእክቶች ናቸው የሚሸከሙት? አራ 8 አለ 8000 800 800 ሚሊዮን ይሆን አልታወቀም። ኦኬ ስለዚህ አርሹ ጥላለው አይደለ? አዎ ለእናንተ ያጠላላችኋል። ባይዘ ለእናንተ ብቻ ሳይሆን የሚያጠላው ለአላህ ራሱ ጥላ ያስፈልገዋል። አላህንም አርሹ ነው የሚያጠላለት በአንተ ሎጂክ። ሱራ 2:210 ክፈትልኝ። አላህ ራሱ ጥላ ያስፈልገዋል እንዳይቃጠል ይዛለት አውሻው ይው 210 አይ ቲንክ አንብበው። አላህና መላእክቱ ይስቃል
አላህና መላእክቱ ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ነው የሚመጡት ወንድማችን? ተናገርከው እኮ። አይ አንተ ንገረኝ። ቅድም ስቀህ ነበረ። አንተው ራስ ንገረኝ። በምን ውስጥ ይመጣሉ ይላል? ያ ማለት ከፀሐይ በታይ ሆኖ ይመጣል ማለት ነው ወይንስ በምን ውስጥ ይመጣል ነው የሚለው? ንገረኝ። በምን ውስጥ ይመጣል ነው የሚለው? ይዙላሊን በአማርኛ ንገረኝ። ይዙላሊን ነገርኩህ እኮ። ኖ አማርኛ ነው። እኛ የጅኒ ቋንቋ ይሁን በምን አይገባንም። አማርኛ ነው ይገባል። አትፈር፣ አትሸማቀቅ። ቁርአንን በአማርኛ አስረዳ። አትፍራ፣ አትሸማቀቅ። በአማርኛ በለው። በምንድን እኮ በቂያማ ቀን እናንተን አላህ አርሹ ሲያጠላላችሁ መላእክቶች ተሸክመው አርሹን ሲያጠላላችሁ አላህ ደግሞ ከቀሩት መላእክት ጋር በምን ውስጥ ነው ሊመጡ እንትን የሚሉት? በምን ውስጥ ነው? ያን አርሹን ታስተምረን እሱ በዛ ይመጣል ማለት አንተ ፀሐይ እንዳይመታው ችግር የለውም። በምን ውስጥ ነው? በምን ውስጥ ይመጣል የሚለው ከመላእክቱ ጋር በምን ውስጥ ሆነው ነው የሚለው? በአማርኛ ለምን አትሸማቀቃለህ? ለምን በአማርኛ አትለውም? ለምን ታፍራለህ? ሁሌ በአረብኛ ተደብቃችሁ ይህንን ህዝብ ገሃነም ለመክተት ለመምታጭበረብሩት በአማርኛ በለው። አረብኛውን እኮ ምን እንደው አታውቀውም። ዝም ብለህ እኮ አማርኛ በለው። ስለማላቅ እኮ ነው አማርኛ በልልን ያልኩህ። ለምን ትሸማቀቃለህ? ስለ አምላክህ እንዴት እንደሆነ ለምን ታፍራለህ? ተናገር። ኡስታዞቻችሁ ዋሽተው በአረብኛ እናንተ በአረብኛ ዋሽታችሁ ሁሉንም አታላችሁ አጭበርብራችሁ ገሃነም ለመግባት ምንድን ነው እሱ የዚህ ናት መቻኮል? ሉክ አሁን በእነሱ ሎጂክ ተስማምቼላቸው ነው እንደዚህ እየመታናቸው ያለ ነው። የእኛን አርጉመንት ትተነው ማለት ነው። በእነሱ ብንሄድ እንኳን እንደዚህ ኤክስፖዝ ልናደርጋቸው እንችላለን። አምላካቸው ፍጡር እንጂ ፈጣሪ እንዳልሆነ ማለት ነው። ምክንያቱም ሉክ አርሹ አንድ የሚታርክ አርሹ አላህ ከአርሽ በላይ ነው ብለው ያምናሉ። ሱራ 7 54 ላይ፣ ሱረቱ ዩኑስ 3ኛው አያ ላይ፣ ሱረት ጣ 5ኛው አያ ላይ አራማኑ አለል አርሽ እስተዋ ብለው የሚያምኑ አካላት ገደብ አለው ማለት ነው። አላህ ከአርሽ በላይ ነው ብለው የሚያምኑ ባህሪው ሁሌም እንደዛ ሳይሆን እስከ ቅያማ ቀን ከአርሽ በላይ ነው ብለው ማመን አለባቸው። ከቅያማ ቀን በኋላ ግን አርሹ ራሱ ከፀሐይ በታች ነው። ፀሐይ ከአርሹ በላይ ትሆናለች። አላህ ራሱ ደግሞ የዛለት ምን ይሆናል? ደመና ውስጥ ገብቶ በደመና በጥላ ውስጥ እነሱ አርሹ መጥቶ ጥላ ሲሆናቸው፣ አላህ ደግሞ ምንም ጥላ በሌለበት ላይ እሱም እንደነሱ ጥላ ያስፈልገዋል መሰለኝ በጥላ ውስጥ ሆኖ ሊመጣቸው ይጠብቃል ማለት ነው። ስለዚህ እስከ መቼ ድረስ ነው አላህ ከአርሽ በላይ የሚሆነው ማለት ነው? እስከ ቅያማ ቀን ብቻ ነው። አንድ አስቀድሞ ፍጡረትን ከመፍጠሩ በፊት ከአርሽ በላይ ተብሏል። አስቀድሞ ፍጥረትን ከመፍጠሩ በፊት ከአርሽ በላይ አልነበረም። እስቲል ከፈጠረ በኋላ ደግሞ ከአርሽ በላይ ነው አላህ ተብሎ የሚነገርለት እስከ ቅያማ ቀን ብቻ ይሆናል ማለት ነው። ሌላኛው አርሹ ራሱ ፊዚካል ነገር ነው። which is ጥላ ካለው አንድ ሚዩት አድርጎ ጠብቁ። አንድ ካሊድ ሚዩት አድርግ አሊያም ሸኘው። ክርስቲያን ሚዩት ማድረግ ከሆነ አርሹ ራሱ ምንድነው? ፊዚካል ነገር ነው ማለት ነው። ጥላ ካለው ፀሐይን መጋረድ የሚችል ከሆነ ልክ እንደ ሰፌድ እንደ ጠፍጣፋ ነገር ምንድነው እሱ ማለት ነው? ቦዲ ነው። አንዴ 69:17 ክፈተው ክርስቲያን። መላእክቶች ከጫንቃቸው ላይ ተሸክመውት የሚመጡ ድምፅ የሚያሰማ አላህ ራሱ ሲቀመጥበት ኢብኑ ተይሚያ እንደሚለው ቀቀቀቀ የሚል ድምፅ የሚያሰማ ግዙፍ የሆነ ነገር ቢሆንም ግን እሱ ምንድነው ማለት ነው? ድፍን የሆነ ነገር ነው። ይሄንን ጫፎቹን የሚሸከሙት ከሆነ ደግሞ ሉክ ጫፍና ጫፉን የያዙት ከተባለ አንድ ነገር ምን አለው ማለት ነው? ሌሴ ይሄ ነገር ምን አለው? ጫፎች አሉት። ጫፍ የሚባለው ይሄ ነው። ይሄ ነው ጫፍ የሚባለው ጠርዙ ማለት ነው። መላእክቶች የሚሸከሙት ደግሞ ምንድን ነው ይላል? መላእክቶች
በጫፎቻቸው ይላል። ጫፉ ማለት ይህንን የመጨረሻው ፓርት ማለት ነው። ስለዚህ አርሽ ራሱ ምን አለው ማለት ነው? መጨረሻ አለው። አርሽ መጨረሻ ካለው አላህ ደግሞ በአርሽ ካናት ከሆነ ከአርሽ ውጪ ካልሆነ ስለዚህ አላህ ምን አለው ማለት ነው? መጨረሻ አለው። እንደዚህ የለም እንደዚህ የለም ማለት ነው። ምክንያቱም ከአርሽ በላይ ብለው ስለሚያምኑ እንዲህ ከሆነ አርሽ አይደለም፣ ይሄ አርሽ አይደለም። ከዚህ በላይ ከተባለ በዚህ ነው የሚሆነው። ይሄ ደግሞ ጫፍ ካለው ምን አለው? ኢንድ ፖይንት አለው። ኢንድ ፖይንት ካለው ስለዚህ አላህ ምን ሆነ ማለት ነው? የተገደበ ነገር ነው ማለት ነው። ከዛስ ፀሐይ እዚህ ጋር ካለች አርሹ እዚህ ሲመጣ ሰዎቹ እዚህ ሲሆኑ ጥላ ሲሆንላቸው አርሹ አላህ ከላይ የነበረው ከአርሹ በላይ እሱም ደግሞ ከመላእክቱ ጋር ሆኖ ምን ይሆናል ይላል? በአርሽ ጥላ ውስጥ አይምን በደመና ጥላ ውስጥ ይመጣል ከመላእክቶቹ ጋር። ውስጥ ከተባለ አንድ ነገር ደግሞ ውጭ አይደለም ማለት ነው። ውስጥ ከተባለ ለምሳሌ እዚህ ውስጥ ከተባለ አካቦታል የሆነ ነገር ማለት ነው። ካካበበው ደግሞ ከዛ ውጭ የለም ማለት ነው። ከዛ ውጭ ከሌለ አላህን ፍጡር የሚያዋስነው የሚያካብበው የሚጠቀልለው የሚሸፍነው ከሆነ እሱ በዛቱ ከፍጡር የሚያንስ ነው ማለት ነው። ስለዚህ ቦታ የሚያስፈልገው ይሆናል። ጥላ የሚያስፈልገው ቦታ የሚያስፈልገው ከሆነ ደግሞ እሱ ምን ይሆናል ማለት ነው? ፈጣሪ ነው የሚሆነው። ምክንያቱም ይታያል በባህሪው፣ ቦታ ይይዛል በባህሪው፣ ጥላ አለው በባህሪው። ይሄ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም ማለት ነው። ስለዚህ በቂያማ ቀን ብዙ ተረት ተረቶች አሉ። ከቂያማ ቀን አንዱ የሚከሰተው ፀሐይ ስንዝር ያህል ትመጣለች። አርሽ ትጠልለዋል። ሰዎቹን 7 ሰዎች ወይም ደግሞ 7 የተባሉ አካላቶችን በዛ ውስጥ ያሉ የሚዘረዝሯቸው አሉ። ፀሐይ ይከልላቸዋል። ሌሎቹስ ምን ይሆናሉ? ልክ በደንብ አስተውሉ። ፀሐይ ስንዝር ያህል እንዲላይህ ላይ መታ ላብ ብቻ ነው የሚያልብህ። ጥሩ ቀልድ እኮ ነው የሚቀልዱት። ፀሐይ አይደለም ስንዝር እንደዚህ ላይህ ላይ መታ ከራሷ ዛቢያ ላይ እዛው ባለችበት ርቀት ስንዝር ዝቅ ብትል ልታቃጥልህና ልታጠፋ ትችላለች። ማይል ዝቅ ብትል እዛው ሆና ልታቃጥልህና ልታጠፋ ትችላለች። እንኳን አንተ ላይ እንደ የኩል መኳያ እንደዚህ ስንዝር ላይህ ላይ መታ እንደዚህ ረጅም ሰው እየተጠንቀቅ እንዲህ ጎንበስ ብለህ ሂድ ወይንም አይደለም እንደዚህ እንትን ልትልህ ማለት ነው። ስለዚህ ይሄ ኢሎጂክ ነው። ኢሎጂክ የሆነ ነገር ነው። ተረት ተረት ነው። የዛን ዕለት ደግሞ የቂያማ ቀን እዛ ጋ የሚባል ደግሞ አለ ያሉት አለ። ውሸት ነው። የቂያማ ቀን ሁሉም ይሰበሰባሉ፣ ይመጣሉ። አዳምጥ። መላእክቶቹ በአንተ እምነት አልታረደም። የዛለት ልስን ኩን ፈየኩን ኢተርኒቲ አልታረደም። ነገር ግን ሁሉም ተነስቷል። ከተነሳ በኋላ እንደገና መሞት አለ። ምክንያቱም በእኔ የለም ከትንሣኤ በኋላ። ምክንያቱም ዘላለማዊነትን ክርስቶስ በሞቱ ሞትን ስለገደለ ለእናንተ ኢተርኒቲ ገና መቼ ነው? ከዛ በኋላ ስለመሆን በበግ መልክ ይመጣና አዳምጣ ገና በበግ መልክ መጥቶ የዛለታ ራሱ ፀሐይ እናንተ ስትቃጠሉ ሞት ራሱ ሉክ ሲራጥ ላይም ቁጭ ብሎ ቁልጭ ቁልጭ ይላል። በበግ መልክ ቡራብሬ በግ ሆኖ ሲራጥ ላይ ቆሞ እያየ ነው። ሲራጥ ላይ ነው ሞት ራሱ የሚሆነው። ከዛ በኋላ ነው በበግ መልክ ያለው ሞት ያ በግ ይታረድና በዛን ሰዓት ሰው ይሞታል ማለት ነው። ኢተርኒቲ ወይንም ዘላለማዊነት ሳይሰጥ ሰው አይሞትም ብለህ ማለት this is how Islamic dilemma የእስልምና ቅዠቱና ውዥንብሩ። ምክንያቱም ዘላለማዊነት የለህም ገና። ዘላለማዊነት የሚመጣው መቼ ነው? ገና በግ ሲታረድና ምን ትባላለህ? አዳምጥ። ይኸው ገነት መሞት ነው። አዳምጥ። ቆይ ዘላለማዊነት ገና አላገኘህም እያልኩት በግ መታረዱ ምናምን ይለኛል። አሁን የምትሞተው እኮ ዘላለማዊነት ስላላገኘህ ነው። ዘላለማዊነት የሚሰጥህ ደግሞ ይሄ ሁሉ ከተከናወነ በኋላ አትረብሽ። ይሄ ሁሉ ከተከናወነ በኋላ ከዛ በኋላ ለምን ረብሽ ጣልቃ ትግባባ? ከዛ በኋላ ምን ሞት? በቂያማ ቀን ሲራጥ ላይ የነበረው ሞት ምን ይሆናል?
በኋላ ይታረድና ይኸው የገነት ሰዎች ገነት፣ የገሃነም ሰዎች ገሃነም ትባላላችሁ። ያው ከፍቶልሃል። ከዛ በኋላ ነው ኢተርኒቲ የሚመጣው ዘላለማዊነት፣ ሞት የሚቀረው ከዛ በኋላ ነው። ክርስቲያን አንብባ እንዴ እኔ እኮ አስተምረንም በቃ አዳምጥ እናንተን ተረተረት መስማ እንደ መረጃው እያለ ሞት አለመታረዱ ሰው ይሞታል ማለት አይደለም። የአንተን ተረት ለአንብብ እንደ ሀዲሱ እያለ ማስረጃ ቀጥል። ክርስቲያን አንብበው። ያ አይ በቃ ምንድነው የሚለው ሀዲሱ ሞት በዛ ሰዓት ሲራት ላይ የሆነና የገሃነም ሰዎችም የጀነት ሰዎችም ይመለከቱታል ይላል። ከዛ በኋላ ይህ ምንድነው ተብለው ሲነጋገሩ ሞት ነው ይባላሉ። ከዛ ሞቱ ይታረዳል። ሞቱ ይታረድና ከዚህ በኋላ እናንተ ኢተርናሊ ሄል ናችሁ፣ ለዘላለም ሄል ናችሁ። ዘላለማዊነት የሚኖረው መቼ ነው ማለት ነው? ያ በጉ ከታረደ በኋላ እነዛም ኢተርናል ይሆናሉ። ገሃነም የሚገቡትም ገነት የሚገቡትም ኢተርናል ዘላለማዊ ይሆናሉ ማለት ነው። ይኸው ዩ አር ኢተርናል ዌሬቨር ዩ አር ብሎ ይናገራል። የትም ብትሆኑ ኢተርናል ናችሁ ከዚህ በኋላ ከመቼ ከበጉ በኋላ። ለእኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እርሱ ነው ተብሎ የመጣው እርሱ የዓለምን ኃጢአት ስለኛ ታርዶ ስለኛ ተሰውቶ የዓለምን ኃጢአት ያስወገደልን የእግዚአብሔር በግ ክርስቶስ ታርዷል አንዴ። ስለዚህ ሞቱን በሞቱ ሽሮልናል። ያ የዲያብሎስ ስራ የሆነውን ሞቱን በሞቱ ዕብራውያን ምዕራፍ 2 ቁጥር 15 እስከ 14 እግዚአብሔር ልጅ የዲያብሎስን ስራ እሱም ሞትን ሊሽር በስጋ ተገለጠ ተብሎ የተነገረለት ሞቱን በሞቱ ስለሻረ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 1 እስከ 42 ሞት በሞቱ ስለተሻረ ሞት ወይ መውጊያ ሄት አለ ተብሎ ይዘመርበታል። ሞት ተሻረ ማለት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል። ለምን? ሞቱን በሞቱ ስለሻረ ማለት ነው። ስለዚህ እነሱ ጋር ግን ሞት የሚሻረው በኋላ ስለሆነ ነው። አሁን ወደ ፖይንቱ እንመለስና ክርስቲያን በቂያማ ቀን ከሚነሱ የቂያማ ቀን አንደኛው ሌላኛው የሚነሳው ምንድነው? እሱ የፍርዱ ሁኔታ ነው። የፍርዱ ሁኔታ ራሱ በጣም አስቂኝና ተረት ተረት የሞላበት ነው። ፀሐይ እንዲህ ትመጣለች፣ አላህ ከደመና ጋር አብረው ይመጣል ከመላእክቶቹ ጋር። 8 መላእክቶች ደግሞ እንትኑን አርሹን ተሸክመው ይመጣሉ። ሙሐመድ ደግሞ ከመቃብር ብድግ ሲል ሙሳ አርሹን ፒለሩን ተሸክሞ ያየዋል። እኔ ነኝ ቀድሜ የተነሳሁት ሙሳ ነው። ማንኛው ነው? ውዝግብ ውስጥ ይገባሉ ገና